ተወዳጆች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ገባ ብዬ ነበረ ተመልሼ ወጥቼ ነው። ምክንያቱም ስክሪኑ ደብዘዝ ስላለብኝ ከዛ አኳያ ምናልባት አልሰራ ብሎ ይሆን ወይ በሚል እንደገና ቼክ ለማድረግ ነው የወጣሁት። ግን ያው ስክሪኑ በትክክል እንደሚሰራ አስተውያለሁ። እግዚአብሔር የተመሰገነ ይሁን ለዘላለም። ተባረኩ። እንግዲህ በላይቭ ብዙ ጊዜ ተገልጬ አላቅም። ዛሬ ግን ጌታ ፈቅዶ በመካከላችሁ መገኘት ችያለሁ። ጌታን አመሰግናለሁ። ክብር ለእግዚአብሔር ለአምላካችን ይሁን። እስቲ ኮፒ ሊንክ ሼር አድርጉ። ጌታ የተመሰገነ ይሁን። ብዙዎች ገብተው የዚህ መልእክት ተካፋይ እንዲሆኑ እፈልጋለሁ። በስክሪኑ ላይ እንዳያችሁት እግዚአብሔር የተመሰገነ ይሁን። የመታዘዝ አቋም ማስያዝ በሚል በጣም በተለይ ለአገልጋዮች ወደ አገልግሎት ለሚንደረደሩ ሁሉ መልእክት ነው ብዬ አስባለሁ፣ አምናለሁም። ስሙ ለዘላለም ይባረክ። ጥቂት ቆይታ ከእናንተ ጋር አደርጋለሁ። ኢንቪቴሽን እንግዲህ መላክ አልችልም፣ የውይይት ጊዜ ስላልሆነ በጣም ይቅርታ። ኢንቫይት አድርገን ምናልባት የምትሉ ወገኖች ካላችሁ መልእክት ነው ላስተላልፍ የገባሁት። ጌታ ኢየሱስ ይባረክ። ስለዚህ የእግዚአብሔርን ቃል አብረን እንከፋፈላለን ማለት ነው። ጌታ የተመሰገነ ይሁን ለዘላለም። ሃሌሉያ። እግዚአብሔር አምላክ ይባርካችሁ። የገባችሁ ያላችሁ ወገኖች በሙሉ ተባረኩ። ክብሩ ለእግዚአብሔር ለአምላካችን ይሁንለት። ይሄ እንግዲህ የኦርቶዶክስ ተሐድሶ አፖስቶሊክ ሚኒስትሪ ነው። እግዚአብሔር ይባረክ። በቲክቶክ፣ በዩቲዩብ፣ በፌስቡክ አገልግሎቱን በልዩ ልዩ መንገድ እያስፋፋና እያሰራጨ ይገኛል። እናንተም ደግሞ በጸሎታችሁ ከጎናችን እንደሆናችሁ አምናለሁ። ከጥንት ጀምሮ ነው እንግዲህ ኦርቶዶክስ እንድትታደስ ፍላጎት ስላለን ከዚህ ራእይ አንነቃነቅም በሚል ይኸው እስካሁን አለን። እግዚአብሔር አምላክ የተባረከ ይሁን ለዘላለም። ዳርቻችንን ግን በማስፋት መልእክታችንን ለአማኞች ሁሉ በማድረግ ጀስት ኦርቶዶክስ ላይ ብቻ ሳይሆን አንዳንድ ጊዜ አማኙም ያስፈልገዋል። ዳግም የተወለደ መልእክት ስለሚያስፈልገው መልእክታችን ሁሉን አቀፍ ነው ማለት ነው። ጌታ ኢየሱስ የተባረከ ይሁን ለዘላለም። ዛሬ እንግዲህ ላስተላልፍ የምፈልገው በአንደኛ ሳሙኤል ምዕራፍ 3 ቁጥር 9 ላይ ያለው ሰሞኑን በጣም ልቤን እየነካ ያለ ቃል ነው። እሱን ነው ላካፍላችሁ የምፈልገው። ከቁጥር 8 ጀምሮ አነባለሁ። አንደኛ ሳሙኤል ምዕራፍ 3 ከቁጥር 8 ጀምሮ። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናውን እንደ ጠራው አስተዋለ። እደግመዋለሁ። ኤሊም እግዚአብሔር ብላቴናውን እንደ ጠራው አስተዋለ። ኤሊም ሳሙኤልን ሄደህ ተኛ፣ ቢጠራህም አቤቱ ባሪያህ ይሰማልና ተናገር በለው አለው ብሎ ይናገራል። ሳሙኤልም ሄዶ በስፍራው ተኛ፣ እግዚአብሔርም መጥቶ ቆመ እያለ ይናገራል። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ሃሌሉያ። እስቲ ወደ እግዚአብሔር ቃል ከመሄዴ በፊት አንድ ማለዳ ላይ ልቤን የነካ አንድ መዝሙር አለ። ናዝሬት አማኑኤሎች የሚዘምሩት አንድ መዝሙር አለ እና ሁሌ በማልፍባቸው የህይወት መስመሮች ላይ በሚያጋጥሙኝ ፈተናዎች ላይ እዘምራለሁ። እግዚአብሔር ሲያስመልጠኝ፣ ሲያድነኝ፣ ሲያተርፈኝ ሳይ ይሄ መዝሙር ወደ ውስጤ እየመጣ እንድዘምረው ሆናለሁ እና ዘምርላችኋለሁ። አጭር መዝሙር ነው። ሙሉውን መዝሙር እናንተ ገብታችሁ በዩቲዩብ ፈልጋችሁ ልትዘምሩት ትችላላችሁ። የቆየ የድሮ መዝሙር ነው፣ ግን መልእክት አዘል ነው ለኔ። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። ጌታ ያላዘዝከው አንተ ያልገመትከው
ጌታ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው ጌታ ያላዘዝከው አንተ ያልገመትከው ጌታ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው መች ይሆንና አምላኬ ሳታየው መች ይሆንና ወዳጄ ሳታየው ከፍ በል ከፍ በል ሌላማ ምን ልበል ከፍ በል ሌላማ ምን ልበል አንተ ያላዘዝከው አንተ ያልገመትከው አንተ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው መች ይሆንና ወዳጄ ሳታየው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው አንተ ያላዘዝከው አንተ ያልገመትከው አንተ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው ከፍ በል ሌላማ ምን ልበል ከፍ በል ሌላማ ምን ልበል እስቲ አንዴ ከኔ ጋራ ጌታ ያላዘዝከው አንተ ያልገመትከው ጌታ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው መች ይሆንና አምላኬ ሳታየው መች ይሆንና ወዳጄ ሳታየው ጌታ ያላዘዝከው አንተ ያልገመትከው ጌታ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው መች ይሆንና አምላኬ ሳታየው መች ይሆንና አምላኬ ሳታየው መች ይሆንና ጌትዬ ሳታየው ሃሌሉያ ሃሌሉያ። ይህን ይመስላል መዝሙሩ። እግዚአብሔር አምላክ የናዝሬት አማኑኤል ዘማሪዎችን ይባርካቸው። ክብር ለእግዚአብሔር ይሁን። በጣም ይሄ መዝሙር ቆይቷል። በምድረ በዳ ሳሉ የዘመሩት መዝሙር ነው።
እና ልብ የሚመስጥ የሚነካ ዝማሬ ነው። እስካሁን ድረስ እኔ ዘምረዋለሁ እንደ ስንቄ አድርጌ። አዎ እግዚአብሔር ሳያየው በእኛ ላይ የሚሆን አንዳች ነገር የለም። አይታይም እንዴ ስክሪኑ? በደንብ አልታይም እንዴ ወዳጆቼ ሆይ? አዎ ክሊር ካልሆነ ንገሩኝ እንዳላደክማችሁ ማለቴ ነው። ክሊር ከሆነ ግን ክሊር ነው በሉኝ። አንዲት እህት ጽፋ ስላየሁ ነው። ይታያል አደል? በደንብ እግዚአብሔር የተመሰገነ ይሁን። መልእክቴን እንዳስተላልፍ ክብር ለእግዚአብሔር ይሁን። ሃሌሉያ። እና በጣም ሁል ጊዜ ነው የምዘምረው ይሄንን መዝሙር። መች ይሆንና አምላኬ ሳታየው ጌታ ያላዘዝከው አንተ ያልገመትከው፣ መች ይሆንና አምላኬ ሳታየው። ኦ ከፍ ከፍ በል። አይዶን ነው እንግዲህ እንዴት። እስቲ ቆይ አሁንስ? አሁን ግልጽ ነው። አስተካክየዋለሁ ብዬ አስባለሁ። አሁን ይታያል? እስቲ ጻፉልኝ ይታይ ከሆነ፣ ካልሆነ እንዳላደክማችሁ። ክሊር ነው አሁን? ጌታ የተመሰገነ ይሁን። ክሊር ነው አሁን? ጥሩ ነው። እስቲ ኮሜንታችሁ ላይ ጻፉልኝ። ጥሩ ከሆነ ጥሩ ነው በሉ፣ ካልሆነ ግን እንግዲህ እናቋርጠዋለን ማለት ነው። ጌታ ስሙ ይባረክ። ወደ መልእክቴ ከመሄዴ በፊት ጻፉልኝ። ሃሌሉያ። ክሊር አይደለም? አይ ቲንክ ክሊር ያረኩት መሰለኝ። ኦኬ ጥሩ ነው እያለ ነው እንግዲህ። አንዳንድ ሰው መልእክት እንዳናስተላልፍ የሚፈልግ ይኖራል፣ የወንጌል ተቃራኒ የሆነ። ስለዚህ ትክክለኛ አማኞች የሆናችሁ ጥሩ መሆኑን ከነገራችሁኝ ቀጥታ ወደ መልእክቴ አልፋለሁ ማለት ነው። ስሙ ይባረክ። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ኦኬ አዎ፣ እህት ወይም ወንድም ወጥቶ መግባት ይቻላል። እግዚአብሔር ይባረክ ለዘላለም። ስሙ የተባረከ ይሁን። አንተ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው። እግዚአብሔር ሳያየው የሚሆን ምንም ነገር የለም በኛ። አሜን። የተመዘነ ፈተና ነው ቢመጣ እንኳን ወደ ህይወታችን የሚመጣው። አዎ ወደ ኢዮብ የመጣው ፈተና የተመዘነ ነው። እግዚአብሔር ሳያውቀው በኢዮብ ላይ የሆነ ምንም ነገር የለም። ሰይጣን እግዚአብሔርን አልፎ ኢዮብ ላይ ጥቃት አላደረሰም። ስለዚህ ያንን ፈተና ኢዮብ ማለፍ ነበረበትና አለፈ። ከዛ በኋላ ግን የኢዮብ በረከት እየጨመረ እንደመጣ መጽሐፍ ይነግረናል ማለት ነው። ስለዚህ እግዚአብሔር ሳያየው የሚሆን ምንም ነገር የለም። ሆኖም ከሆነ ደግሞ መውጫውን ያዘጋጅልናል። ከአቅማችን በላይ እንፈተን ዘንድ የማይፈቅድ እግዚአብሔር ከዚሁ ጋራ መውጫን ያዘጋጅላቸዋል ይላል እና ይህንን አስመልክቶ ነው እንግዲህ እነዚህ መዘምራን የዘመሩት ማለት ነው። ክብር ለእግዚአብሔር ይሁን። አንተ ያላዘዝከው አንተ ያልገመትከው መች ይሆንና አምላኬ ሳታየው። ከፍ 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 በል፣ ሌላማ ምን ልበል እያሉ ዘምረዋል ማለት ነው። እግዚአብሔር ይባረክ። ስለዚህ ዘምረዋለሁ እንዲህ እያደረግኩ እንግዲህ ጌታን አመሰግናለሁ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። አሁን ቀጥታ ወደ መልእክታችን ነው የምናልፈው። ማነው ኤሊ በጣም ነው የሚገርመኝ። እግዚአብሔር የተመሰገነ ይሁን። የመታዘዝ አቋም እንዲይዝ ሳሙኤልን ከረዱት ሰዎች መካከል አንዱ ኤሊ ነው።
በድካም ላይ ያለው ኤሊ፣ ባበቃ ነገር ላይ ያለው ኤሊ። ከኤሊ ምን ትጠብቃላችሁ ወዳጆቼ? አዎ ልጆቹን እንኳ መገሰጽ ያልቻለ ሰው ነው። በቤተ መቅደስ ውስጥ ከሴቶች ጋር ሲተኙ አልከለከላቸውም። እና እግዚአብሔር የአባትን ቤት ክንድ የምሰብርበት ዘመን ይመጣል ብሎ ኤሊን ሊያስወግደው በዝግጅት ላይ ነው ያለው እግዚአብሔር። ነገር ግን ሳሙኤልን የሚያመጣው እግዚአብሔር ነው። እግዚአብሔር ሰው ሳያዘጋጅ ሰዎችን እንትን አይልም። እና ይሁን እንጂ ሳሙኤል ቢመጣም በኤሊ ስር ሆኖ ያገለግል እንደነበረ መጽሐፍ ቅዱሳችን ይነግረናል ማለት ነው። እና ሳሙኤል በመጣ ጊዜ የእግዚአብሔር ቃል ብርቅ ነበረ ነው የሚለው። ራእይም አይገለጥም ነበረ። በዚያ ዘመን እንዲሆነ የኤሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበረ ነው የሚለው። አዎ አንደኛ ሳሙኤል ምዕራፍ 3 ነው እያነበብኩ ያለሁት። ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ እያለ ይናገራል። እና ሳይጠፋ ነው መብራቱ። ሳሙኤል ምን ይል የነበረው? እግዚአብሔርን መብራቱ ሳይጠፋ ነው ሳሙኤል ምን የሆነው የተጠራው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እና በኤሊ ፊት ሆኖ ያገለግል እንደነበረ መጽሐፉ ይናገራል። ለዚህ ነው ወደ ኤሊ የመጣው። እግዚአብሔር ሲጠራው የእግዚአብሔርን ድምፅ መለየት አልቻለም እና ሁሌ ወደ ኤሊ ይመጣ እንደነበረ ለ3 ጊዜያት ያህል ወደ ኤሊ እነሆኝ እያለ ይሄድ እንደነበረ ይናገራል ማለት ነው መጽሐፉ። እግዚአብሔር አምላክ የተመሰገነ ይሁን። ለምን ብላችሁ ብትሉ በኤሊ ፊት ያገለግል ስለነበረ። ኤሊ ያለውን የሚያደርግ ሰው ነው። በቃ ከኤሊ ውጪ ሐሳብ የሌለው ሰው ነው። እንዲህ አይነቱ ሰው እግዚአብሔር ለድምፁ ሊያዘጋጀው ስለፈለገ፣ ለቀጣዩ የእግዚአብሔር ሥራ ሊያሰናዳው ስለፈለገ እግዚአብሔር ኤሊ ላላየው ላልተፈቀደለት ለኤሊ ነገር ግን እግዚአብሔር በቀጣዩ ዘመን ሊሰራ ላሰበው ነገር ሳሙኤልን ማነቃቃትና ማዘጋጀት ነበረበትና ሳሙኤልን መጥራት ጀመረ። ሳሙኤል ግን ገና እግዚአብሔርን አላወቀም። እንደገናም ደግሞ ጊዜውም ይከለክለው ነበረ። ለምን? የእግዚአብሔር ቃል ብርቅ ነበረ። ራእይ የማይገለጥበት ታይም ነው ማለት ጭልምልም ያለ ጊዜ ማለት ነው። ድፍንፍን ያለ ጊዜ። ሁለተኛ ደግሞ ሳሙኤልም እግዚአብሔርን ያላወቀበት ታይም ነው። ስለዚህ ያው ወደ ኤሊ ነበረ ይሄድ የነበረው። በኤሊ ፊት ነው የሚያገለግለው። ኤሊ ቁጭ በል ሲለው ቁጭ የሚል፣ ተቀመጥ ሲል ተነሳ ሲለው የሚነሳ፣ ኤሊ አድርግ ያለውን የሚያደርግ ሰው ነው። ስለዚህ ነው ወደ ኤሊ ይሄድ የነበረው። ነገር ግን በጣም የሚገርማችሁ ነገር በድካም ውስጥ ያለው ኤሊ ሳሙኤል በእግዚአብሔር የተጠራ መሆኑን አወቀ ብሎ አንደኛ ሳሙኤል ምዕራፍ 3 ቁጥር 8 ላይ ይናገራል። እግዚአብሔርም ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናውን እንደ ጠራው አስተዋለ። ኤሊም እግዚአብሔር ብላቴናውን ምን እንዳለ እንደ ጠራው አስተዋለ ይላል። በድካም ውስጥ ሆኖ ሳሙኤልን እግዚአብሔር እንደጠራው አስተዋለ። አይገርማቸው? ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ለምን አልፏል ማለት ነው ኤሊ ማለት ነው። በእግዚአብሔር የጥሪ ማዕከል ውስጥ አልፏል እና ያ ቃል ማለት ነው እግዚአብሔር ሳሙኤልን ልክ ኤሊ በጠራበት መጥራት እንደጠራው አስተዋለ። አንዳንድ ጊዜ እንኳን አያስተውሉም። አንዳንድ ሰዎች ቢያስተውሉ እንኳን ወዳጆቼ ለዚህ ስምሪት እግዚአብሔር እየቀሰቀሳቸው ያላቸውን ሰዎች አይፈቅዱላቸውም ወደ ቀጣዩ ነገር እንዲሄዱ። በጣም የኤሊን ቅንነት እዚህ ጋር ታያላችሁ። እግዚአብሔር አንደኛ እንደጠራው ማስተዋሉ፣ ክብር ለእግዚአብሔር ይሁን። አስተዋለ ብሎ ይነገራል። እግዚአብሔር የተባረከ።
በኃጢአት የተከደነ ሰው እኮ ነው። ለፍርድ የተዘጋጀ ሰው እኮ ነው። እግዚአብሔር ሊያስወግደው ነው። የኤሊን አገልግሎት አይፈልግም። ነገር ግን ኤሊ ሳሙኤል እግዚአብሔር እንደጠራው ማስተዋሉ አንድ። ከዛስ በኋላ ኤሊም ሳሙኤልን ሄደ ተኛ፣ ቢጠራህም አቤቱ ባሪያ ይሰማልና ተናገር በለው አለው ይላል። ሂድና ተኛ፣ እግዚአብሔር በጠራ ጊዜ ባሪያ ይሰማልና ተናገር በለው ብሎ ወዳጆች ኢንስትራክትድ ሲያደርገው ትመለከታላችሁ። አዎ ኢንስትራክትድ አደረገው፣ ለእግዚአብሔር ወደሚታዘዝበት ማንነት ውስጥ እንዲመጣ ረዳው ማለት ነው። እግዚአብሔር የተመሰገነ ይሁን። በሌላ አባባል ምን ማለት ነው? የመታዘዝን አቋም አስያዘው። ለማ ለሰራዊት አምላክ ለእግዚአብሔር ምን ብለህ ባሪያ ይሰማልና ተናገር ብለህ ብሎ የመታዘዝን አቋም ለእግዚአብሔር የመታዘዝን አቋም አስያዘው። ይሄ የኤሊ መልካሙ በጎነቱ ነው። ጤናማ እይታው ነው ማለት ይቻላል። እግዚአብሔር የተመሰገነ። በእንዲህ አይነት ድካም ውስጥ ሆኖ ሳሙኤልን ወደ ትክክለኛ የጥሪ ማዕከል ውስጥ እንዲገባ ሲያደርገው የመታዘዝ አቋም ሲያስይዘው ከዚህ በላይ ምን አለ ወዳጆቼ? አዎ በጣም ነው ደስ የሚያሰኘው። እኔ በቃ ይሄንን እያጠናው እያለው በጣም ነው ልቤ የተነካው። እግዚአብሔር የተመሰገነ ነው። የመታዘዝ አቋም አስያዘው። አንዳንድ አገልጋዮች እኮ እነርሱ የሞቱ ብቻ ሳይሆን ሞተው የሚገሉ አገልጋዮች አሉ። ለምን እኔ ብቻ ልሙት ወንድሜንም ይዤ ካልሞትኩ ብለው ሞተው የሚገሉ። ኤሊ ግን ሞቶ የሚገድል አይደለም። እሱ እየሞተ ከኋላ ያለውን ሰው ሕያው ለማድረግ የሚናፍቅ ሰው ነው ማለት ነው። ሊያስመሰግነው ይገባል። እግዚአብሔር የተባረከ ይሁን። ሃሌሉያ። በብዙ ረዳው። ባይረዳው ኖሮ እኮ በጣም ችግር ነው ወዳጆቼ። የመታዘዝ አቋም አስያዘው፣ ኢንስትራክትድ አደረገው። ሃሌሉያ። አንድ አለመቅናቱ፣ አለመመቅኘቱ ወዳጆቼ። ትናንት ከደጅ መጥቶ ይሄ የመካን ልጅ አለማለቱ አይገርማችሁ? እኔና እናንተ ብንሆን ወዳጆች ሆይ ትናንት ከደጅ መጥቶ ዝንተ ዓለሜን ሳገለግል እኔ ያልተጠራው ለእኔ ድምፅ ያልመጣ እንዴት ለዚህ ሰው ድምፅ ይመጣል እንላለን። ፈጽሞ ፈቃደኛ አንሆንም ወዳጆቼ። ባሪያ ይሰማል በል አንልም። እንደውም እናፋተዋለን፣ ያንን ሰው እናለያየዋለን። ድንገት እንኳን በጭንጭምታ ሰምቶ ከሆነ አልሰማህም ብለን ገና እግዚአብሔር አንድ ብሎ በሕይወቱ ሊጀምር ካለ አይሰራብህም እግዚአብሔር ብለን ወዳጆች ሆይ እናዳክመዋለን። በጣም ነው የሚያሳዝነው ወዳጆች ሆይ እናዳክመዋለን። ኤሊ ግን ሳሙኤልን አላዳከመም። እግዚአብሔር አምላክ የተባረከን በጎ ልቡና ነበረው፣ ቅን ልቡና ነበረው። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ቅን ልቡናን ይስጠን ወዳጆቼ፣ ቅን ልቡና። ክብር ለኢየሱስ ይሁን። እኛ ስላጠፋን የእኛ ዘመን ሊያበቃ ስላለ የሌሎችም ዘመን እንዲያበቃ መናፈቅ የለብንም። በእኛ ስላልሆነልን ሌሎች ደግሞ እንዳይሆንላቸው እንቅፋት መሆን የለብንም ወዳጆቼ። ኤሊ እንቅፋት አልሆነም። ክብር ለእግዚአብሔር ለአምላካችን ይሁን። ቀሚሷማ ወንጌል እንድሰብክበት የተሰጠኝ ቀሚስ ናት። ካህን መሆኔ አገልጋይ መሆኔ አገር ምድሩ ያውቃል። ሳር ቅጠሉ የፈለኩትን ብፈልግ ይሄን ለብሼ ብፈልግ ከረባት አስሬ ማገልገል መብቴ ነው። ክብር ለኢየሱስ። ሂዱና ክሰሱኝ መብቴ ነው። ካህን መሆኔን በቃ እወቁልኝ ብዬ ግድ አልልም። የታወቀ ነው ጥመት ካልሆነ በስተቀር። ጠጅ ቤት የሚገቡ አሉ አይደለም እንዴ? ገንዘባቸውን ሰብስበው በፋሻ እግራቸውንና እጃቸውን አስረው ገዳም ሊፈርስ ነው ብለው ጠምጥመው ማታ ላይ ዞር ዞር ብለው የሰበሰቡትን ገንዘብ ይዘው ጠጅ ቤት የሚገቡ አሉ አይደለም? እኔ እኮ ዕድሜ ዘመኔን ሳገለግል የኖርኩ የእግዚአብሔር አገልጋይ ነኝ። ምን ይመለከታል? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ኢየሱስ ክርስቶስ ለዘላለም ጌታን። ስለዚህ ወዳጆች ሆይ ኤሊ
ሳሙኤልን በእንዲህ መልኩ ረዳው እንጂ እንቅፋት ወዳጆቼ ሆይ አልሆነበትም። እንቅፋት አልሆነበትም ወዳጆቼ። አልፎኝ ሊሄድ ነው ሊበልጠኝ ነው አላለም። የልጆቹን ነገር ምክንያት አላደረገም። እሱ ደግሞ ከልጆቼ በልጦ ነው ወይ? ትላንትና መጥቶ የኔ ልጆች ዕድሜ ዘመናቸውን ከኔ ጋር እያገለገሉ ደፋ ቀና እያሉ ዛሬ ምንም እንኳን በድካም ውስጥ ሆነው ከሴቶች ጋር በቤተ መቅደስ ቢተኙም እሱ ከኔ ልጆች በምን በልጦ ነው? ይሄ የመካን ልጅ ትላንት የመጣ አላለም ወዳጆቼ። ክብር ለኢየሱስ ይሁን። አንደኛ እግዚአብሔር እንደጠራው አስተዋለ። ማመኑ ራሱ ሳሙኤል በእግዚአብሔር ይጠራል ብሎ ማመኑ አይገርማችሁ? አናምንም እኮ አንዳንዶቻችን፣ አበሻ አያምንም። ለዚህ እኮ ነው ወዳጆቼ ሰዎች የማይወጡት። ወጥተው እንኳን ቢሆን 1 ዓመት አናስኬዳቸውም፣ እናደናቅፋቸዋለን። ኤሊ ግን ሳሙኤልን ሲያደናቅፈው አታዩ። በእግዚአብሔር የተጠራ መሆኑን አምኖ እግዚአብሔር እንደጠራው አስተዋለ ይላል። የአሁኑ ዘመን አገልጋይ ቢሆን እግዚአብሔር እንደጠራን ያስተውላል? ይሄ ቢገለጥለት በፍጹም ወዳጆች ሆይ አሁን እኮ ችግር እኮ ነው። መቀባበል የሚባል የለም። ምን የለ በቃ ለአበሻ አንድ ምሳሌ አለ። አበሾች እርስ በርሳቸው ስለሚጠባበቁ ሁሉንም በአንድ ቦታ አስቀምጧቸው፣ አንዱ ሌላውን አይረዳውም አያወጣውም የሚል አባባል አለ። እኔ በደንብ አልያዝኩትም። ሌሎች ግን ተጋግዘው ይወጣሉ፣ ተረዳድተው ይወጣሉ። እና አበሻዎች ግን እርስ በርስ መረዳዳት ስለማያውቁ እንደውም አንዱ ለአንዱ እንቅፋት ስለሆነ ተዋቸው ተብሏል ይባላል። እና በጣም ነው እንቅፋት አልሆነበትም። እግዚአብሔር እንደጠራው አስተዋለ። ይሄ ነው እንደሚጠራው አላለም። ይሄ ነው እንደ ትላንትና መጥቶ ይሄ ነው እንደ የመካን ልጅ በስንት መከራ የተወለደ እናቱ ትላንትና ቤተ መቅደስ እየገባች ስታለቅስ እኔ እንኳን ስካርሽን ካንቺ ያርቀው ብያት መጨረሻ ላይ ልቧ ያዘነባት ሴት ነኝ ያለችኝ አይደለች እንዴ? በምኔው ነው ይሄ ሰው ድምፅ የሚሰማው አላለም። እግዚአብሔር እንደጠራው አስተዋለ። ምቀኝነት የለበትም ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ከምቀኝነት ሕይወት ያውጣን ወዳጆቼ። ምቀኛ ከመሆን በአገልጋይ በወንድም አጠገብ ባለ ወንድም በተሳካለት ጊዜ በአገልግሎት ቢሆን በትዳር ቢሆን በኢኮኖሚ ቢሆን በተለያየ ነገር የእግዚአብሔር በረከት ወደ እርሱ ሲመጣ ከመመቅኘት እግዚአብሔር ይታደግህ፣ እግዚአብሔር ይጠብቅህ። ክብር ለኢየሱስ ይሁን። ምቀኝነት አለ። ምቀኝነት የእኛ ቤትማ ይሄ ቀሚስ ለብሼ ያለሁበት ቤትማ ተው፣ ድግምት ሁሉ አስማት ሁሉ አለ። ማሳበድ መስተአብድ የሚባል መስተፋቅር ብቻ ሳይሆን መስተአብድም አለ። ማሳበድ በቃ ከዚህ ከኦርቶዶክሳዊው ደግሞ ስንወጣ ደግሞ ዳነ በተባለ ማህበረሰብ መካከልም ይሄው ምቀኝነት መልኩን ቀይረዋል። መስተአብድ ባይደገምም ያን ሰው እናሳብደዋለን፣ በሌላ መንገድ እናኮላሸዋለን፣ እንሰብረዋለን። እና በአጠቃላይ ወዳጆች ሆይ እንዲህ አይነት ክፋት አለ። ኤሊ ጋ ግን ይሄ ነገር የለም። እግዚአብሔር አምላክ የተመሰገነ። ባሪያ ይሰማልና ሃሌሉያ። ምን በላለ? ተናገር በለው አለው። እግዚአብሔር ወደ እኔ መምጣት አያስፈልግህም። በቃ አሁን አንተ የእግዚአብሔርን ድምፅ ልትሰማ ነው። እግዚአብሔር ጠርቶሃልና ባሪያ ይሰማልና ተናገር በለዋል። የልጆቹ ነገር እንኳን አልያዘውም። ልጆቼ እንዲህ ሆነው ሊቀሩ ነው ሳይል ወዳጆቼ ሆይ ልጆቼ እያሉ ይላል እኮ አንዳንድ ሰው። እገሌ እያለ እንዴ ልጆቼ እያሉ ነው እንዴ ይሄ ተጠርቶ የሚያገለግለው? ልጆቼስ እኔ ከልጆቼ ጋር አይደል እንዴ በሴሎ እያገለገልኩ ያለው አላለም? ወዳጆቼ ባሪያ አለ
ይሰማልና ምን በላለ ተናገር ብሎ ወዳጆቼ ሆይ እግዚአብሔር ወደሚናገረው ነገር ውስጥ ሲወስደው ወይም ሲመራው ታያላችሁ። ማለት ምንድነው? እግዚአብሔር አምላክ የተመሰገነ የመታዘዝን አቋም ለእግዚአብሔር ድምፅ የመታዘዝን አቋም ሲያስይዘው ወዳጆቼ ታያላችሁ። እግዚአብሔር የተመሰገነ ልጆቹን ምክንያት ሳያደርግ። ስለዚህ ከኋላችን ለሚመጡ ሰዎች እንዲህ ነው እኛ መሆን ያለብን። ከኋላችን ለሚመጡ ሰዎች እና ኤሊ በሳሙኤል ጉዳይ ዘመኑን ሲንከራተት ይጨርስ ከእኔ በታች ሆኖ እኔ ምን ቸገረኝ አላለም። ዘመኑን አልበላበትም። አያችሁ? በትርኪ ምርኪ በተራ ነገር ወደ ከበረ ነገር እንዳይሄድ እንቅፋት አልሆነበትም። ዘመኑን አልበላበትም። ወዳጆቼ ልክ ላባ የያዕቆብን ዘመን ሊበላ እንደተነሳ ስለ ራሔል 7 ዓመት ቃል ገብቶ 7 ዓመት ከተገዛለት በኋላ በራሔል ፋንታ ልያን አይነ ልሟን መስጠቱ እኮ ዘመኑን መብላት የሚያመለክት ነው። እኔ ራሔልን አደል እንዴ የጠበቅኩት? የተነጋገርነው እንዲህ አደለም እንዴ? ለምንድን ነው ልያን የሰጠኸኝ አለው። በቃ ልያን ሰጥቻለሁ። ራሔልን የምትወዳት ከሆነ ሌላ 7 ዓመት መገዛት አለብህ አለው። 14 ዓመት ገዛው። እንደገና ደግሞ በፍየሎች በበጎች እግዚአብሔር ሲባርከው ሽምልምሌ ሲል ሽምልምሌ ሲወልድ ሽምልምሌዎቹን እየወሰደ ዘፍጥረት 30-31 ሄዳችሁ ማየት ትችላላችሁ። ሽምልምሌ ይሁኑ ሲል ያዕቆብ ሽምልምሌ ሲሆኑበት ሽምልምሌዎቹን የ3 መንገድ እያራቀ እንዲህ እያደረገ ዘመኑን ይበላበት ነበረ። በረከቱን ይወስድበት ነበረ። ወዳጆቼ አንዳንድ ሰዎች እንዲህ ናቸው፣ በረከት ነጣቂ ናቸው፣ ዘመን በይ ናቸው። ከስራቸው እንድትወጡ አይፈልጉም። ገዝተው ቀጥቅጠው የራሳቸው ወይም ዘመዳቸው ወይ የሆነ ነገር ከሆነ እኮ እልፍ ያደርጉታል እኮ። እንደምንም ተጣጥረው የሆነ ቦታ ሊሸጉጡት ይፈልጋሉ። ግን ከደጅ የመጣ ምንም ነገር የሌለው ምስኪን ከሆነ ያን ሰው ሲያሹት ነው የሚኖሩት። እንዲህ አላደረገም። ኤሊ ሳሙኤልን አልበደለውም። እግዚአብሔር ወደሚፈልገው ርዕስ አጀንዳ ውስጥ እንዲገባ ረዳው። እርዱ፣ ሰዎችን አታጉላሉ። የእናንተ ዘመን ስለተበላ የሌሎችን ዘመን አትብሉ። የእናንተ ነገር ስላልሆነ የሌሎች ነገር እንዳይሆን እንቅፋት አትሁን። ወዳጆቼ ይሄ በሽታ ከቤተ ክርስቲያን ይነሳ። በተለይ ከኛ ማህበረሰብ ከቤተ ክርስቲያን ብቻ አይደለም፣ ከንግድ ማዕከል፣ ከስልጣን ማዕከል፣ ከተለያየ ድርጅታዊ አሰራር ውስጥ ማናጀር፣ ጸሐፊ ምናምን በሚባሉ አሉ፣ ድርጅት የሚመሩ እንዲህ አድርገው የሚያጉላሉ የሚመቀኙ አሉ። ከዛ አይነት ነገር እግዚአብሔር ያውጣን። ህዝባችንን እግዚአብሔር ያውጣ። ወደ እድል ፋንታው ያ ሰው እንዲሻገር መርዳት ነው ያለብን። እግዚአብሔር እድል ፋንታዬ ነው አለ ዳዊት። ስለዚህ ተስፋ አደርገዋለሁ አለ። ሃሌሉያ። ዕጣዬን የምታጠና አንተ ነህ አለ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። ዕጣችንን እድል ፋንታችንን የሚያውቅና ያጠና እግዚአብሔር ነው። ሰዎች ወደ እድል ፋንታቸው ይሂዱ፣ ከእድል ፋንታቸው ጋር ይገናኙ። ወዳጆቼ እንቅፋት አትሁንባቸው። አንተ አልፈጠርከውም፣ ያንን ሰው አንተ አልወለድከውም። እስራኤል እንኳን በአንድ ወቅት እንዲህ አሉ፣ አብርሃም ባያውቀን እስራኤል ባይገነዘበን አንተ አባታችን ነህ። ኢሳይያስ 64 ላይ ስምህ ለዘላለም ታዳጊያችን ነው አሉ። አብርሃምን የማያከብሩ ሆነው ነው ወይ? ያዕቆብን አባቶቻቸውን የማያከብሩ ሆነው ነው ወይ? ያከብራሉ እኮ። ነገር ግን ከአብርሃም እግዚአብሔር ይበልጣል። ከእስራኤል ወይም ከያዕቆብ እግዚአብሔር ይበልጣል። ባያውቁን እነርሱ አንተ አባታችን ነህ። ሰዎች በእግዚአብሔር እንዲደገፉ እንርዳቸው። እግዚአብሔር አባቴ ነው እንዲሉ፣ እኛ እኮ እገሌ አባቴ ነው እንድንል የግድ እኮ የሚያስገድዱ ሰዎች አሉ።
አባት ነኝ እያሉ እንደዚህ ነኝ ሲኒየሪቲ ፍለጋ ዋንድነት ፍለጋ አክኖሌጅ እንድታደርጋቸው። እውነት ነው፣ ሰውን አክኖሌጅ ማድረግ ጥሩ ነው። ኤክሰስ የሆነ ግን አይገባም። ሰዎች በእግዚአብሔር ይደገፉ፣ በእግዚአብሔር ይታመኑ። ወዳጆቼ ራሳቸው ሰዎች አናውንስ ያድርጉን ከወደዱ በገሌ ነው እግዚአብሔር የተጠቀመውና የኔን ነገር የሰራው ብለው አክኖሌጅመንት እውቅናን ራሳቸው ሰዎች ይስጡን እንጂ እኛ እውቅና መፈለግ የለብንም። አክብረኝ ማለት በጣም ተገቢ አይደለም። ዛሬ እኮ ሰውን በማክበር ነው ለእግዚአብሔር ክብር በመከልከል ሰውን በማክበር ነው የቀረ ነው። የሃይማኖት ቤቶች ብቻ አይደሉም፣ የዳንን ማህበረሰብ ጴንጤ የተባለ ሰውን ስናከብር ስንወዳደስ ለጌታ ክብር ባለመስጠት እና በጣም ነው እኔ በጣም ኤሊ በጣም ነው የሚገርመኝ። በእንዲህ አይነት አሳዛኝ ሁኔታ ውስጥ ሆኖ በድካም ውስጥ ሆኖ ነገ እኮ በቃ ሊፈርድበት ነው እግዚአብሔር። ያውም ራሱ ድምፁን በሰማው በሳሙኤል ድምፅ ሊያሰማው ነው። ነገር ግን ባሪያ ይሰማልና ተናገር ማለቱ አለመመቅኘቱ፣ ትናንትና መጥቶ አለማለቱ፣ ይሄ የመካን ልጅ በገዛ እጄ ወደ መቅደስ አምጥቼ አስጠግቼ አልፎኝ ሊሄድ ነው እንዴ አለማለት። ወዳጆች አልፈው ይሄዱ፣ ከኋላ የመጡ ሰዎች ወደ ድል ፋንታቸው ይሄዱ። አትከልክሏቸው፣ አትጨቁኗቸው። አልፎ ይሄድ። ኢየሱስ ጌታ። በጣም መልካም ጎኑ የኤሊ መልካም ጎን ይሄ ነው። ዛሬ ግን አለው እኔ ኤሊ አይደለሁም የሚሉ ሰዎች ከኤሊ በታች ናቸው። ከኤሊ በታች በሽታ በሀገር ላይ በአገልግሎት በቤተ ክርስቲያን ላይ አለ ምቀኝነት። የሚገርማችሁ ነገር በቃ በጣም ነው የሚያሳዝነው። ሰዎች ከፍ እንዲሉ እግዚአብሔር ወደ አየላቸው ነገር እንዲደርሱ ፈጽሞ አንፈልግም ወዳጆቼ። ይህን እውነት ደግሞ በግልጽ መናገር የእግዚአብሔር ባሮች ጉዳይ። በግልጽ ነው የምናገረው። እግዚአብሔር የተባረከ ይሁን። በተለይ በእኛ ሶሳይቲ ውስጥ ይሄ በሽታ አለ። መልአክን መስላለን የእግዚአብሔርን ቃል ስናቀርብ፣ መልአክን መስላለን በስርዓቶቻችን። ህይወታችን ግን የተበላሸ በክፋት በምቀኝነት የምንኖር ባልተለወጠ ማንነት። በቲቶ መጽሐፍ ላይ ለዚህ እኮ ነው በክፋት በምቀኝነት እንኖራለን። አነብላችኋለሁ። እግዚአብሔር የተባረከ ተከታተለኝ በደንብ እንግዲህ። ኢየሱስ ክርስቶስ ለዘላለም ጌታ። ምን ይላል መሰለ? ቲቶ ምዕራፍ 3 ላይ ክብር ለእግዚአብሔር ለአምላካችን ይሁን። ምዕራፍ 3 ቁጥር 3 ላይ እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞት ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበር። ይሄ ማለት ምን ማለት ነው? ያሮጌው ሰው ባህሪ ማለት ነው። መጣላት፣ መጠላላት፣ በክፋት በምቀኝነት መኖር። ለምኞትና ለልዩ ልዩ ተድላ እንደ ባሪያ የምንገዛ ለልዩ ልዩ ተድላ፣ ለገንዘብ፣ ለስልጣን፣ ለወንበር፣ ለጥቅም፣ ለዳቦ፣ ለእንጀራ እኔ ከበላው እኔ ከተጠቀምኩ ገሌ የራሱ ጉዳይ ማለት ለልዩ ልዩ ራስን ማስደሰት፣ ሌላው እያለቀሰ እንለዋለን በእግዚአብሔር ቃል እንጂ እኮ ያውነን እኮ ወዳጆቼ። ዛሬ እኮ ስጋዊነት ሸፍኖን ያለነው ወዳጆች ሆይ። እንደዚህ ነበርን ይላል። አዲስ ፍጥረት ሆነን ሰውን መውደዱ ቸርነቱ በእኛ ተገልጦ ለአዲስ ልደት በሚሆን መታጠብ ታጥበንና በመንፈስ ቅዱስ ታድሰን ባሮጌ ማንነት ነው የምንኖረው ወዳጆቼ። ኤሊ ባልኖረው ኑሮ ባሮጌ ማንነት በምቀኝነት በክፋት መኖር እግዚአብሔር ጸጋውን ለሰጠው እግዚአብሔር ለጠራው እግዚአብሔር ለሚሰራው ስራ ምቀኛ ሆነን ልክ እንደ አይሁድ ኢየሱስ እኮ ይችን ጥበብ ከወዴት አመጣት ይሉ ነበረ።
ማቴዎስ 13 ወደ 53 ሄዳችሁ ስታ ወንድሞቹ በእኛ ዘንድ አይደሉምን? እናቱ ማርያም አይደለችምን? አባቱ ዮሴፍ ይህን ጥበብ ከወዴት አገኛት? አወኩሽ ናኩሽ። አያችሁ፣ ከወዴት አገኛት አይነት የአይሁድ ባህሪ፣ የምቀኝነት የክፋት ኑሮ፣ ኤሊ ጋር ያላየነው ያላገኘነው ኑሮ እግዚአብሔር ይንቀድልን። ኖሩ የተባሉ ስንት ዓመት ወንጌል ሲሰብኩ ነው ያሉት፣ ሲያስተምሩ ቸርች ያደራጁ የተባሉ ምቀኝነታቸው እዚህ ጋር ነው ያሉ። ምቀኞች ነን ወዳጆቼ። ለልዩ ልዩ ተድላ ለምኞታችን የምንኖር እኛ ሚሊዮነር ብንሆን፣ እኛ ሌላ ነገር ቢኖረን፣ ሌላው ግን ድሃው እያለቀሰ ቢኖር ግድም አይሰጠን። ከበራችን ደጃፍ እንደ አልዓዛር ተቀምጦ ባለቁስል ሆኖ ቢለምን ግድም አይለን። የራሳችን በጎተራ ላይ ጎተራ የምንሰራ ወላ ነቢይ በላ ወላ ሐዋርያ መጋቢ፣ ይህን ጎተራ ፍርሼ ሌላ ጎተራ ሰራለሁ፣ ነፍሴ ሆይ ቢጠጪ ጥገቢ ደስ የሚበልሽ የምንል እኮ ነን ወዳጆቼ። በመካሰስ የምንኖር ኢየሱስ እንኳ ታዝቦናል። ሉቃስ 12 ላይ ወንድማማቾቹ ሲካሰሱ ከወንድሜ ጋር ሀብትን አካፍለኝ ሲል በእናንተ ሀብት ላይ ዳኛ እንደሆን ማን አደረገኝ? የሰው ሕይወት በገንዘቡ ብዛት አይደለም፣ ከመጎምጀት ተጠበቁ አላቸው። አንድ ባለጸጋ ነበረ፣ ጎተራ ነበረው። ይህንን ጎተራ ፍርሼ ሌላ ጎተራ ሰራለሁ፣ ነፍሴ ወይ ቢጠጪ ጥገብ ይላታለሁ። ይሄ ያከማቸው ለማ ይሆናል? ይሄ የሰበሰብከው ለማ ይሆናል? ነፍስን ከስጋ ለይተው ይወስዷታል። ይሄ የሰበሰብከው ለማ? ለራሱ ገንዘብን የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ይህ ነው አለና ተናገረ። እግዚአብሔር ገንዘብ አይኑራችሁ ማለት አይደለም። ነገር ግን በቃ መስገብገብ፣ ለኔ አገልግሎት፣ ለኔ ቤተ ክርስቲያን፣ ለኔ ሀብት፣ ለኔ ኑሮ፣ ለኔ ሁሉ፣ ለኔ ምኑን አገልጋይ ትባላለህ ታዲያ? ምኑን አይደለም አገልጋይ? ክርስቲያን አይደለን ሲጀመር አይደለንም ወዳጆቼ። ከዚህ በሽታ ካልተላቀቅን ውሸት ነው የምንጠራው ጌታ አልለወጠንም። ሃይማኖተኞች ነን እንጂ ህይወት አልገባንም፣ ህይወት አልተገለጠልንም ወዳጆቼ። ለኔ መጽሐፍ እኮ የሚናገረው ጳውሎስ ቲቶን ባለማግኘቴ መንፈሴ እረፍት አልነበረውም ነው ያለው። ለአገልግሎት በር ተከፍቶልኛል፣ ነገር ግን ቲቶ ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም አለ። ከአገልግሎት ወንድም እንደሚበልጥ አወቀ። ዛሬ እኛ ግን አገልግሎት በለጠብን። መባ አላ፣ አስራት አላ፣ ጥቅም አላ፣ አንቱታ አላ፣ ከበሬታ፣ የዓለምን ነገር ሳንጥል እግዚአብሔር ቤት መጠን ከነኮተታችን አገልጋይ ነን ብለን ራሳችንን እናስደስታለን። ስንት ችግረኛና ምስኪን አሁን በየአጥቢያ ቤተ ክርስቲያን የለም ወይ? መረዳዳት የሚባል በአማኝ ማህበረሰብ ውስጥ አለ ወይ ወዳጆች? መተዛዘን አለ ወይ? አይገርም? ኤሊ ግን ተመልከቱ፣ ባሪያ ይሰማልና ማሃቶጎሶ ተናገር አለ። አረ ኢየሱስ ጌታ! የትስ ቢሄድ ሳሙኤል ወደ ሰማይ ከፍ ብሎ ቢወጣ ምድሪቱን ሁሉ ቢወርስ ኤሊን አይጨንቀውም። ምቀኛ አይደለም። ምቀኛ የሳኦላዊ መንፈስ፣ ገዳይና አሳዳጅ መንፈስ ከትልልቅ አገልጋዮች ላይ ቀንበራቸው ይሰበር። እናገራለሁ እባክህ። ያየሁትንማ እናገራለሁ እባክህ ፊት ለፊት። ቀንበር አለብን። በቃ ያው ምድሪቱ የታሰረችው እኛ ስለታሰርን ነው። ሳንፈታ ምድር አትፈታ። ሕዝብ ወደ ጌታ ማዳን አይመጣም። ሕዝብን እግዚአብሔር በእኛ ላይ አይጨምርም። የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር፣ ታላቅ ሞገስ ነበረባቸው ይላል። አብረው ማዕድን ይበሉ ነው ይቆርሱ ነበር ይላል። ይኸው መጽሐፍ ነው የሚናገረው ነው ያደለውም። ሃሌሉያ! የሚድኑትን አየህ፣ የቃሉን ፕሪንሲፕል ነው ምነግርህ። በደንብ ስማኝ። ንገረው ለመጋቢ ከፈለከው
ገሌን ያላቅም። ሃሌሉያ። እኔ ጌታ ባሪያ ነኝ። እባክህ ቃሉ አባል ያለ ጀደላለው ኢየሱስ ጌታ በየቀኑ ይላል። ይኸው ላንብብልህ በደንብ የሐዋርያት ሥራ ምዕራፍ 2 ቁጥር 46 ላይ ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅ ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። አንተ አንድነት ታደርጋለህ? እዚህ ጋር ደርሰሃል። ያላቸውንም አንድነት አደረጉ። እንኳን አንድነት ልታደርግ አታካፍልም። ስስታ ገብጋቦች እኮ ነን፣ ንፉጎች እኮ ነን ወዳጆቼ። አንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማናቸውም እንደሚፈልግ ለሁሉ ያካፍሉት ነበር። ወንጌል እንዲህ ያደርጋል፣ ይለውጣል። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ሃሌሉያ! ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። ከዚህ ካሪኩለም ከዚህ ህይወታቸው በኋላ ነው ጤነኞች ናቸው። ስለዚህ ብጨምር በላያቸው ላይ የሚድኑትን ችግር አያመጡም፣ እንቅፋት አይሆኑም። ስለዚህ ልጨምር በላያቸው ላይ አለና የሚድኑትን ጨመረባቸው። አንተ እኮ ገንዘብ እንዲጨምርልህ ነው የምትፈልገው፣ ፎቅ እንዲጨምርልህ፣ መኪና በመኪና ላይ መኪና እንድትገዛ። ህዝቡን ሁሉ እኮ ፕሮክሌም የምታደርገው ለዛ ነው። አንድ ልብ ግን የለህም፣ ንፉግ ነህ፣ ስስታም ነህ፣ ገብጋባን፣ አልተለወጥክም፣ ገና በክርስቶስ ወንጌል አላደግክም እኮ፣ ባህሪውን አልወረስክም፣ ኢየሱስ ጌታ ነው እያልክ። ስለዚህ ነፍሳት አይጨምርም እንዴ? ታደናቅፍበታለህ። ያን ነፍስ የጨመረውን ነፍስ ብትገልበትስ፣ ብታጠፋውስ፣ የገሃነም ልጅ 7 እጥፍ ብታደርገውስ? ፈሪሳውያን ጋር እንጠቅሳለን 7 እጥፍ የገሃነም ልጆች ስለምታደርጉ ወዮላችሁ እያልን እኛንን የገሃነም ልጅ ያደረግን ህዝብን። ስለዚህ አይጨምርም እግዚአብሔር፣ አንድ ነፍስ አይሰጥህም። አይገርምህም? እንዲሁ በስፖንሰርሺፕ እያደረግ ከመንግስት ጋር ተሻርከ ሰውን በላይ ላይ ታመጣለህ እንጂ ፈጽሞ ነፍስን አይጨምርም። ነፍስ የሚጨመረው አንድ ልብ ሲኖርህ፣ ማካፈል ስትችል፣ ጥሩ ልብ ሆኖ በቤት እንጀራን ስትመገብ፣ በአንድነት ስትቆርስ፣ ያኔ ነው። ሞገስ ሲኖርህ የሚድኑ ነፍሳትን በአንተ ላይ የሚጨምረው። ለምን? እነዛ የዳኑ ሰዎች ያድጋሉ በአንተ ህይወት። አለበለዚያ እንዴ እንድታደናቀፍ። እግዚአብሔር እኮ በውጭም ላሉት ይገደዋል። ከኔ ያልሆኑ በጎች አሉኝ፣ እነሱን ላመጣ ይገባኛል ብሏል ኢየሱስ። ከበረቴ ያልሆኑ አለ እኮ። የሚያመጣው ጌታ ነው እንዴ? ዝም ብሎ አያመጣም ወዳጄ። አንተ እዚህ ወንድምህን እያደናቀፍክ ጥሪ ሊሰማ ያለው እግዚአብሔር በጉጉት እየጠበቀውን ያለውን ሳሙኤልን እያደናቀፍክ፣ አንተ ገደል የገባው ሳያንስ ያን ሰው ገደል ልታስገባ በአንተ መንገድ ላይ እንዲሄድ እያደረግ እንዴት ይሆናል? ምቀኛ ነህ። ስጡልኝ ለትልልቅ አገልጋዮች ብትፈልጉ፣ እኔ ግዶ አይሰጠኝም። እግዚአብሔር አምላክ የተባረከ ይሁን። ቢያንስ የኤሊን ልብ እግዚአብሔር ይስጠን። የሚያሳልፍ ባሪያ ይሰማልና ተናገር በለው ብሎ እንግዳ ለሆነው ለእግዚአብሔር ድምፅ የሚያዘጋጅ የኤሊን ልብ እግዚአብሔር ይስጠን። እንግዳ እኮ ነው ይሄ ሰው። ወደ ኤሊ መምጣቱ አያሳዝንም? ብላቴና ነው፣ ገና ምንም አያውቅም፣ እግዚአብሔርን አያውቅም ነበር ይላል። ነገር ግን ባሪያ ይሰማልና ተናገር በለው ብሎ ኢንስትራክትድ ካደረገው በኋላ እግዚአብሔር አፈሰሰበት ድምፁን ሁሉ። አይገርማችሁ? እንዲህ አይነት ሰዎችን እንድናሳድግ ነው በቤታችን እግዚአብሔር የሚያመጣው። ጢሞቴዎሶችን ልትሉ ትችላላችሁ፣ ቲቶዎችን ልትሉ ትችላላችሁ። ካላሳደግ ምን ጥቅም አለ? ያንተ እንኳን ህይወት ቢበላሽ የዛንኛው ገና አዲስ የመጣው ሰው ህይወት መበላሸት የለበትም በፍጹም። አንተ ዘመንን ጨርሰሃል፣ በቃ። ያ የሚመጣው ሰው ግን ወደፊት ይሄድ፣ እርዳው፣ አትከልክለው እባክህ። ሃሌሉያ። ስለዚህ ከኋላችን የሚመጡ ሰዎች እንዲበልጡን መስራት አለብን። አልፈውን እንዲሄዱ መፍቀድ አለብን።
እግዚአብሔር አምላክ የተመሰገነ የተባረከ እንዲበልጡን። አዎ አጥፍተው እንኳን ቢሆን በቅንነት በየዋሃት መንፈስ ነው ማቅናት ያለብን። እየጸለይን በየዋሃት መንፈስ በቅን መንፈስ እነሱ በሚጠቅም በሚያቀና መንፈስ ካላቀና ሚስትህን እንኳን ላቅና ብትላ ሄዴ ነው ምትል። ዛሬ ማንም ሞኝ የለም። አዎ ያውቀዋል መንፈስህን፣ አይሰማህም። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ስለዚህ አልፈው እንዲሄዱ መፍቀድ በጣም ጥሩ ነው። ሲስቱ ሲወድቁ ማንሳት፣ ሲስቱ በቅንነት በየዋሃት መንፈስ መመለስ፣ በፍቅር አባታዊ በሆነ ፍቅር እንጂ ከኔ አልፎ ማለት አልፈው የሚሄዱ ሰዎች አልፉም ማለት ተገቢ አይደለም። ጤነኛ ሆነ እንኳን አንተ ሐውልት አይደለ ታልፋለህ እኮ። ስለዚህ እግዚአብሔር ሊተካ ይፈልጋል። ትውልድን በትውልድ ሊተካ ሳሙኤሎችን ሊጠራ ይፈልጋል። እምቢ ማለት የለብህም። አንተ መጋረጃ መሆን የለብህም። ተገትረ በቃ እንዲህ እያልክ እንዲህ የሚነጥሩ አሉ። በቃ ጊዜ ሰጠን ዘመን ሰጠን ነው መሰለኝ። በቃ እንደ ስፖንጅ በቃ ይነጥራሉ። እንደ ይሄ ምን ስፕሪንግ። አትንጠር። በጸጋኔ የተጠራው መንጠር የለብህም። በከተማ መንጠር። ክብር ለኢየሱስ ይሆን። በጥፊ ልንማታ እንኳን ምንፈልግ እንደ ሚኪያስን አቤሜሌክ በጥፊ እንደመታው ልንማታ ምንፈልግ ከኔ አልፎ እግዚአብሔር አንተን እንዴት ተናገረ ብሎ እኮ ወለወለው እኮ በንጉሱ ፊት አዋረደው እኮ። እኛ ባንወለውል በሰው እናስወለውላለን። ገና መንፈስ ቅዱስ እየቀሰቀሳቸው ያላቸውን ቅስማቸውን ለመስበር አንተ ደግሞ ማን ሆነ ነው በቃ ምታ። ነውር ነው ወዳጆቼ። በቃ እና ይሄው በአደባባይ እኮ ነው። አሁን ይሄ የት ቦታ እንደሚደርስ ነው አላውቅም፣ ግን በአደባባይ እውነትን እናገራለሁ፣ አላፍርም። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እግዚአብሔር እንዲህ አይነት ሰዎች ያዘጋጃል። አገልግሎት የዱላ ቅብብሎች ነው። ከደከመህ አቀብለው። እንደ ኤሊ ካመንክ፣ ኤሊ እኮ ድካሙን አምኗል ማለት ነው። በአንድ በኩል አቀብለው። በቃ እየተንደረደረ ካለ እንቅፋት እዚህ ጋር በቃ የሆነ የመስቀል እንቅፋት ተወግዷል እያልክ እንቅፋት አታስቀምጥ። ወደ እግዚአብሔር ወደሚያንደረድረው የጥሪ ማዕከል ውስጥ ይግባ። ባሪያ ይሰማል ተናገር ብለህ ኢንስትራክት አድርገው እንጂ አትከልክለው። እግዚአብሔር የተመሰገነ ይሁን ለዘላለም። ወደ መታዘዝ አቋም ውስጥ አስገባው ማለት ምን ማለት ነው? ለመለኮታዊ ጥሪ መታዘዝን፣ ራስን ማስገዛትን እንዲያደርግ እርዳው ማለት ነው። ለመለኮታዊ ጥሪ መታዘዝን ትልቅ ስራ እኮ ነው ኤሊ የሰራው። ለመለኮታዊ ሳሙኤልን ያደረገው ምንድን ነው? ለመለኮታዊ ጥሪ መታዘዝንና ራስን ማስገዛትን አለማመደው። ባሪያ ይሰማል ተናገር ማለት ራስን ማስገዛት ለመለኮታዊ ጥሪ። አያቅማ ይሄ ብላቴና እግዚአብሔርን አያቅም ነበር ይላል ስታነቡ። ለመለኮታዊ ጥሪ ግን ራሱን አስገዛ። በቃ ባሪያ ይሰማል ተናገር አለ። ይሄን የሰጠው ማን ነው? ኤሊ። ትልቅ ስራ በህይወቱ በቃ ቁልፍ፣ ማንም የማይሰራውን ስራ በሳሙኤል ህይወት ውስጥ ሰራ። ሳሙኤልን ሜንቶር አደረገው። ሜንቶርሺፕ ማለት ይሄ ነው። ዝም ብለህ ሜንቶር ምናምን ወግና ልማድ እያስተማርክ። እኔ ብዙ ጳጳሳት ሜንቶር አድርገውኛል። ጫማ ሲያሸክሙኝ በቃ ስርዓት ያልሆነ ከቃሉ ውጭ የሆነ ልማዳቸውን ላይ ሲዘፈዝፉ መንፈስ ቅዱስ መጣና ነቀለው። ኢየሱስ ጌታ። ሜንቶርነታቸውን አሁን አልቀበልም። እኔ አባትነታቸውን አከብራለሁ እንጂ ያ ወጋቸውን ሲወርድ ሲዋረድ ያዋረሱኝን በእግዚአብሔር ቃል መንጥሬ ያወጣሁት ከህይወቴ። ወግና ልማድ የፈሪሲ እርሾ፣ ይሄ ከበሬታን ፍለጋ። አሁን እኔ ወርጄ ህፃን መሆን ነው የምፈልገው እንደ ኢየሱስ። ሃሌሉያ። እከበር በቃ አባ መምህር መባልን አልፈልግም። ሳይነካካኝ ሳለሪ ሳልወስድ ነው የወጣሁት ከኦርቶዶክስ ቤተ ክርስቲያን። ገና ተማሪ ሆኜ ኮሌጅ ውስጥ ገብቼ እንደተመረኩ ነው ጌታ ለዓላማው መንጥሮ አወጣኝ።
ሃሌሉያ! እንኳን ወጣው የማንም ነፍስ አባት ሳልሆን አለቃ መምህር ሳልባል ወንበር ሳይዘረጋልኝ የሆነ ወንበር የክብር ወንበር አለ እዛ ጋር ሳልቀመጥ መድኃኔዓለም በአብ ቀኝ አስቀመጠኝ። ኧረ ኢየሱስ ጌታ! አንዳንዱ ይዘፈዝፍብሃል። እንደ እግዚአብሔር ቃል ያልሆነ ነገር ላይ ይጎዘጉዝና ያንን ባህሪውን ያጋባብሃል። በቃ ሜንቶር ማለት ትክክለኛ ሜንቶር ኤሊ ነው። የሳሙኤል ሜንቶር ነው ብለው አላፍርም። ባሪያ ይሰማልና እስቲ አሜን በለኝ። ባሪያ ይሰማልና ተናገር ማለት እኮ ሜንቶር ነው። በቃ ምንም እኮ ለእኔ ተገዛ ጫማ አውልቅልኝ አላለውም። ወይም ደግሞ በቃ የሆነ አልጋ አንጥፍልኝ አላለውም። ሂድና አብረ ከልጆቼ ጋር ከሴቶች ጋር ተኛ አላለውም። ባሪያ ይሰማል ተናገር ያለው። በቃ የሚናገረውን እግዚአብሔር የሚናገረውን እንዲሆን እግዚአብሔር ያለንን ነው የምንሆነው፣ እገሌ ያለንን አይደለም። እግዚአብሔር የተናገረኝን ያንን እናገራለሁ ያለው እኮ ሚክያስ በአንድ ወቅት እግዚአብሔር ስለተናገረው ነው። ቃል እንደ ቃላቸው ሐሳብ እንደ ሐሳባቸው ይሁን። ኖ ኖ ኖ ኖ ኖ አይሆንም። እግዚአብሔር የተናገረኝን ያንን እናገራል። ሳሙኤልም እኮ ልክ ሚክያስ ያለውን ነው ያለው። እግዚአብሔር የተናገረውን ተናገረ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል ይናገረው ነበረ። ቃሉ በምድር ሁሉ ላይ ደረሰ ይላል። ለእግዚአብሔር የታመነ ነቢይ እንደሆነ ሕዝቡ አወቀ ይላል። ቃሉ ለእስራኤል ሁሉ ደረሰ። ምክንያት የሆነው ግን ማን ነው? እስቲ ኤሊ በሉ። ሜንቶርሺፕ ማለት ይሄ ነው። ያው ስጥልኝ እባክህ ስጥልኝ፣ ለየአጥቢያ መጋቢ ስጥልኝ ውሰድና። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ማንንም አልጋብዝም። እኔ መልእክት ነው እያቀረብኩ ያለሁት ብያችኋለሁ። አትጠይቁኝ ወዳጆቼ። ሜንቶር ማለት ይሄ እግዚአብሔር አምላክ ስሙ ለዘላለም ይባረክ። ለመለኮታዊ ጥሪ መታዘዝና ራስን ማስገዛት አስገዛ። ሳሙኤል ባሪያ ብሎ ራሱን አስገዛ። ኤሊ ረዳው። አያ በድካም ውስጥ ሆኖ አገዘው። ልጆቼ ሳይል ልጆቼ እዚህ ከሴት ጋር ይልቀሰቀሳል። ይሄ የመካን ልጅ ትላንትና መጥቶ እንዴት የእግዚአብሔርን ድምፅ ወደ መስማት እሸኘዋለሁ፣ እዚሁ ከኔ ስር ይጉላላ ይንከራተት አላለውም። ዘመኑን አልበላም። እኔ ከሞትኩ ሰርዶ አይብቀል አይነት በቃ የክፋት የውድድር መንፈስ። ተናገር ባሪያ ይሰማል አለው። ሃሌሉያ! አልወሰነው። የምትወስኑ ሰዎች አንተ የተወሰንከው ሳያንስ ወንድምህን አትወስን። በኢየሱስም በከተማ ላይ መወሰን፣ እኔ ብቻ ባለ ቸርች፣ እኔ ብቻ ባለ ራእይ፣ እኔ ብቻ መጋቢ፣ እኔ ብቻ አስተማሪ፣ እኔ ብቻ እንደዚህ እኔ እያለው። ኧረ እባክህ አንተ እያለ ሳሙኤል ብቅ ይላል። ይልቁንስ ጤነኛ ሜንቶሩን ይሻገሩ ሰዎች ይሂዱ። እግዚአብሔር ላሰበላቸው ዓላማ ተልእኮ። ሃሌሉያ! እንዴት ብዬ እንደምነግራችሁ አላውቅም። ውስጤ ግን ይጨሳል። ኢየሱስ ጌታ። ይሄን ነው መሆን የምፈልግ። አለበለዚያ እኔ አልፈልግም። ኃላፊነት ምን ይሰራልኛል? ሰዎችን ወደ እኔ ካመጣ እንደ ሳሙኤል አልፈው እንዲሄዱ ካላደረግኩ አልፈልግም እኔ። ሃሌሉያ! በጣም ያውም በድካም ውስጥ ሆኖ ይገርማችሁ፣ ልጆቹን መገሰጽ ያቃተው ሰው ሳሙኤል ጋር ግን መልካም ነገር አደረገ። ብዙ ጊዜ የኤሊ መልካምነት አይነገርም። እኔ ግን ይሄው አየሁትና መልካምነቱን እየነገርኳችኋለሁ። ትክክል ነው። ዘመኑ የተባረከ ነው አላልኩም። የአባቱ ቤት ክንድ እንደሚሰበር፣ ምርኮኛ ሆኖ እንደሚሄድ፣ አንገቱ ተቀንጥሶ እንደሚሞት መጽሐፍ ይናገራል። ሆነቦታል። ነገር ግን በሳሙኤል ጉዳይ አንድም መሰናክል አልሆነበትም። ባሪያ ይሰማል ተናገር አለው።
ባሪያ ብሎ ማመኑ ራሱ ሳሙኤልን እግዚአብሔር አምኗል፣ ልክ ነው። ኤሊ ግን ማመኑ አይገርምም? አምኑም እኮ ባርነታችንን ዛሬ ሰዎች እኮ አምኑም እኮ ባርነትሽን አያምኑም። ምቀኛ አይደለም ማን ነው ኤሊ? ምቀኛ ሁሉ የሀገር ምቀኞች፣ የቤተ ክርስቲያን ምቀኞች ማታ አለ በቃ አይከናወን። እንደ ቆሮቆስክ ትኖራለህ በቃ እንደ ቆሮቆስ ሁሌ ነገር በቃ ሲጭሩ በቲክቶክ በዩቲዩብ በፌስቡክ በፖለቲካው ዓለም በሉ ነገር የሚጭሩ ሰዎች በቃ አርፈው የማይተኙ ተደላለው ተመስገን ብለው የማይኖሩ ይሄ የት ጋር ሄዶ እንደሚፈውስ አላቅም። በኢየሱስ ስም ፖለቲካውን ዓለም ይፈውስ፣ ማህበራዊውን ዓለም ይፈውስ፣ ቤተ ክርስቲያንን ይፈውስ በኢየሱስ ስም፣ ሀገርን ይፈውስ በኢየሱስ ስም። እድገት ከዛ በኋላ ነው። ኢየሱስ ጌታ። ሰው በተሰማራበት ቦታ ሁሉ እድገትና ለውጥ የሚያየው በሀገር ላይ የሰለጠኑ ያደጉ የበለጸጉ ሰዎች የምናፈራው የበለጸጉ ነገሮች የምናመጣው የሰው አእምሮ ሲበለጽግ ነው፣ ሲያድግ። አሁን እኮ ይኸው ቴዎሎጂ ገብተህ ዶክተሬት የምትሰራው ከወንድም ለመብለጥ፣ ማስተርስ የምትሆነው ከወንድም ለመብለጥ የሆነ ቦታ በቃ ያንን የሆነ የሚታይ ወንበር ስላለ ነው እንጂ ስራ ለመስራት አይደለም። በጣም ነው የሚያሳዝነው ወዳጆች፣ አልተፈወስንም። እግዚአብሔር የተባረከና የተመሰገነ። እኔ በሩጫ ሜዳ እንኳን በነ ኃይሌ ገብረ ስላሴ እነ ማሞ ወልዴና አበበ ቢቂላ ጋር አልደረስኩም። ነገር ግን እንደው በቅርቡ ኃይሌ ገብረ ስላሴንና ቀነኒሳ አትሌት ቀነኒሳን አይቼ በጣም ተምሬያለሁ። ኃይሌ ቀነኒሳን እኮ ያሳልፈው ነበረ። መቼም ሁሌ 10,000ና 5,000 የ5,000ና የ10,000 ጀግና ነው ኃይሌ። ማን ይደፍረዋል? እውነተኛ ተግባሩን መናገር በጣም ጥሩ ነው። ነገር ግን ሁሌ አይደለም። መጨረሻ ላይ እየደከመ ሲመጣ አንድ ወቅት ላይ ሮጥ አብረው ከቀነኒሳም ተወዳደሩ። መጨረሻ ላይ እንደደከመ ሲገባው አስቀደመው ወንድሙን። ማንን? ቀነኒሳን። ኢየሱስ ጌታ። ይሄ እኮ ትልቅ ትምህርት እኮ ነው ወዳጆቼ። እሱ ባያሸንፍ ወንድሙ ቀነኒሳ አሸነፈ ማለት ኃይሌ አሸነፈ ማለት ነው። ሁሌ ኃይሌ አሸናፊ መሆን የለበት። ዱላ ቅብብሎች ማለት ይሄ ነው። አቀበለው በቃ ፈጣን ነው። ከኋላው ሲመጣ ጉልበት አለው። ኃይሌ ደክሟል። ስለዚህ ሰጣው እድሉን። ሂድ ቅደም አለው። ኢየሱስ ጌታ። ስለዚህ ባንዲራው ሲውለበለብ የኢትዮጵያ ባንዲራ እንጂ የኃይሌ ባንዲራ ወይም የቀነኒሳ ባንዲራ አይደለም የተውለበለበው። ማን ነው የተጠራው? ሀገር ነው የተጠራው። ለአንድ ዓላማ መስራት ማለት ይሄ ነው። ለአንድ ለክርስቶስ አካል ግንባታ መስራት ማለት ይሄ ነው። ይሄ ካልገባ አሰራ። ስለዚህ አንዱ ሲተኮስ በእግዚአብሔር ቤት በቃ መናፍስት በመለየት ስጦታ፣ በፈውስ ስጦታ፣ በታምራት ስጦታ፣ ወንጌል በመስበክ ስጦታ ሲተኩሰው መንፈስ ቅዱስ አሜን ሃሌሉያ ብለህ ቆመ ነው ማጨብጨብ ያለብህ። በቆረጣ አይን እዛ ቆመም ከዚህ በኋላስ ምን ሊሆን ነው ይሄ ሰው ማለት የለብህም። በቃ ለአካሉ ተኮሰው፣ ያን ሰው ቀባው። እግዚአብሔር የተባረከ ይሁን። አየህ፣ ያኔ የጌታ ቤት ይደምቃል። እኛ ግን አይናችን ይቀላል። የማን ልጅ ነው? ልክ ዳዊት ጎልያድን ገድሎ ሲመለስ ይሄ ልጅ የማን ልጅ ነው አለው። እንዲህ እሴይን ለምኖ ያመጣው አይደለ እንዴ? እባክህ ልጅህን ላክልኝ። የማን ልጅ ነው ይባላል? ሃሌሉያ። ሲሆን አብሮ እልልታ ነው እንጂ አብሮ ሽብሸባ ነው እንጂ የሚገባው፣ አብሮ ምስጋና ነው እንጂ የሚገባው። ወዳጄ ድልን እኮ ዳዊት ለራሱ አላመጣም፣ ወይም ለሳኦል አላመጣም። ድልን ያመጣው ለእስራኤል ነው። በእስራኤል አምላክ እንዳለ እንድታውቁ አላቸው። አምላክ እንዳለ ታወቀ። ይሄ ነው ጤነኝነት። ዛሬ እኛ ዳቦ በልተን ስላልጠገብን የውስጥ አጀንዳችን ዳቦና እንጀራ ነው፣ ወንበር፣ ወንጌል አይደለም። እያንዳንዱ አገልጋይ ቢፈተሽ ኮተት አለበት ውስጡ፣ አይኑ ደም የሚለብስበት
ግን ተሰልፏል። በቃ የወንጌል አርበኛ ነው፣ የወንጌል አገልጋይ ነው ምናምን ተብሎ ከረባት አስሮ ቆሟል። ሌላ ነገር ግን ያስራል ውስጥ ለውስጥ። እኔ አሁን ለኦርቶዶክሷ ብቻ አይደለም የምናገረው፣ ለወንጌላዊቷ ሁሉ መልእክቴ ሁሉን አቀፍ ነው። አምሳለ እዚህ ቀሚስ ለብሼ ምናምን ብለብስ ሞኝ ከገዳም የወጣ ምናምን እንዳታደርገኝ። አይኔ የበራ ነው አውቃለሁ፣ አታታልለኝም። ወላ መጋቢ አስተማሪ ሐዋርያ ምናምን በመንፈስ ነው የምራመደው። ክብር ለእግዚአብሔር ይሁን። እና በጣም ያስተምራል። ኃይሌ ቀነኒሳ እንዴት እንዳሳለፈው አበበ ቢቂላም ማሞ ወልዴን አሉ እንደዚህ ነው ያሳለፈው ይባላል። በሶስተኛው ሩጫ ይሁን በምን በቃ ደከመው፣ በእግሩ ይሮጥ ስለነበረ ቅደም አለው ማሞ ወልዴን። እነሱ ያውሩ። እኔ እንዶ ስለ ዓላማው ነው እኮ ምነግራችሁ ወዳጆቼ። ግባቸው ታውቃላችሁ፣ በቃ ይሄ ነው እንጂ ግባቸው ዝና፣ የራስ ክብር አይደል። ሰው እስከሚችል ይስራ፣ ማንም አይከልከል። ነገር ግን ስትደክም ከኋላ የበረታ ይኖራል። ዱላውን ስጠው፣ ይሩጥ፣ በራሱ ሜዳ ላይ ይሩጥ፣ ጌታ ባሰማራው ላይ ይሩጥ፣ ይሄድ። አልፎ የሚሰራ ከሆነ ይስራ። ዘመድ ብቻ ያክስት ልጅ ወይም ያጎት ልጅ ብቻ አይደለም አልፎ ሲሰራ አሜን ሃሌሉያ ማለት ያለብን። አብሮ የሚያገለግለው ሰው አልፎ ሲሰራ ከዘመድ ከወለድከው ልጅ በላይ ነው። ዘመዶቼ ብለህ ከሰበሰብካቸው ሰዎች በላይ ነው ያ ሰው። በክርስቶስ አካል በወንድማማች መዋደድ በዳግም ልደት በማይጠፋ ቤተሰብነት ነው ተጣምረ ያለው። ስለዚህ ደስ ሊል ነው የሚገባው፣ ደስ ሊል ነው የሚገባው። እኛ ግን ለዘመዶቻችን ያክስታችን ልጅ የሆነ ቦታ እንዲደርስ፣ የወንድማችን ልጅ የሆነ ቦታ እንዲደርስ እንደዚህ ከዘረኝነት ያልወጣ አስተሳሰብ በቃ እንካ ለእንካ እከካይ ልከክ ለአብላይ ላብላ አንድ በቤተሰብ ሁለት ዘር እናሸታለን። የሀገሬ ልጅ የወንዜ ልጅ አብሮ አደገኝ ምናምን ማልወደው በሽታ ከሌ ወገሌ ብሎ ነው። ለፍጥረት ሁሉ እንደሚራራ እግዚአብሔር ርኅራሄ ነው ውስጥ መግባት ያለበት። የክርስቶስ ርኅራሄ ጎሳ ዘር የማይል ያኮ ሳምራዊውን ሰው ያነሳው በወንበዴዎች እጅ የወደቀውን ሉቃስ 10:35 ጀምሮ ስታነ ያነሳው እኮ ሳምራዊው ነው። የአይሁዳዊ በወንበዴዎች እጅ ወድቆ በቆሰለ ጊዜ ካህኑ አይቶት ገለል ብሎ ነው ያለፈው። ሌዋዊው አይቶት ገለል፣ ሳምራዊው ግን ባየው ጊዜ አዘነለት ይላል። ከዛስ ወደ እንግዶች ማደሪያ ወሰደው ይላል። እስከመጣ ድረስ ብሎ ሳንቲም ከፈለለት ጠብቅልኝ ብሎ። ልዩ ወገን የሆነው አየ። እንዲህ ነው የቤተ ክርስቲያን አመለካከት መሆን ያለበት። የቅዱሳን አስተሳሰብ ይሄ ነው። ዘር ቆጥረ ከሆነ ሀገር ወንዜ ምናምን ጥቀማይ ልጥቀማ አይነት ደዌ በኢየሱስ ስም የተነቀለ ከኔ ከተማ ጀምሮ በኢየሱስ ስም ይነቀል ወዳጆቼ። ስለዚህ እንዲህ ነው ሰው አዲስ ፍጥረት ሲሆን ለሁሉ ይራራ። እኔ እንደው ሌላ ቀርቶ በዚህ ሙስሊሙ እኛ መሪ የሙስሊሙ መሪ በሞቱ ጊዜ ፓትርያርኩ እንዴት እንዳለቀሱ እኔ በጣም ነው ልቤ የተነካው። አገር ምድሩ ነው ያለቀሰላቸው። ሰውየው በጣም ጥሩ ሰው ናቸው። ወደ ጌታ ማዳን ባይመጡም ልባቸው ጥሩ ነው። ሸጋ የሆነ ልብ ያላቸው አባታዊ ፍቅር ያላቸው ስለነበር ለሁሉም እኩል አይነት ሰው ናቸው። ወደ ጌታ መምጣታቸውን አለመምጣታቸውን አትዩ። በጎን ነገር ማን ያሳየናል ከሚሉ መካከል አንደኛ ስለነበሩ ሰው ሁሉ ነው ያለቀሰው። ስለዚህ ክርስቲያን እንዲህ አይነት ልብ ነው ሊኖረው የሚጋር ለሁሉ የሚራራ የሚያዝን። ልክ እንደ አምላካችን እኮ ይራራል። ለሳራ እንደራራ ለአጋር አልራራም እንዴ? ትልቅ ሕዝብ አደርገዋለሁ አስወጣው ብሎ እኮ ያ እንዲወጣ ያደረገው ከእስማኤልን ከአጋር ጋር እንዲሸኝ ያደረገ እኮ እግዚአብሔር ነው። በምድረ በዳ ስታለቅስ አንቺ አላጋጭ፣ በቤርሳቤ ምድረ በዳ በነ ሳራ ላይ በነ አብርሃም ላይ በአመፅ ስትገለጭ አንቺ አላጋጭ አላት እንዴ? ራራላት እኮ ለማን? ለአጋር። አባት ነው እግዚአብሔር። ይሄ ልብ ነው ሊኖረን የሚገባው ወዳጆቼ። ይሄ ልብ ራራላት። ልጅሽን አንሺ፣ እጅሽን አጽኚ፣ እኔ ትልቅ ሕዝብ አደርገዋለሁ። ምንጭን ያፈለቀላትን ምንጭ አሳያት። አይኗን ከፈተ። ኤልሮሂ የሚያየኝን አየሁት አለች።
እዛ ስትሳደብ አጋርን ስታንጓጥጥ ሳራን ስታንጓጥጥ የሚያያት አልመሰላትም። እዚህ ጋር ግን የሚያየኝን አየሁ አለች። በቤርሳቤ ምድረ በዳ ኤልሮሂ አያት እግዚአብሔር። እዛም ጋር ያያት ነበር አጋር ቤት አብርሃም ቤት እያለች ስታላግጥ፣ እንደገና እዛም ቤርሳቤ ምድረ በዳ ደግሞ ማላገጡ ቀርቶ እያለቀሰች አያት። ራራላት። ይሄ ልብ ነው ሊኖረን የሚገባ። አለበለዚያ ወንጌል አልገባንም። ኢየሱስ ጌታ ነው። አሜን ሃሌሉያ። መራራት የለ ማዘን የለ ጎጥ የራስን እንትን ማቀንቀን የራስን ግሩፕ ማበጀት። ግሩፕ ሲጀመር ክርስቲያን ግሩፕ ውስጥ መግባት የለበትም። ክርስቲያን ግሩፕ የለውም፣ ዘር የለውም አለ። ማን ነው? በረከት ተስፋዬ ክርስቲያን ዘር የለውም አለ። እግዚአብሔር ይባርከው። ብዙ ጊዜ ከአፉም ይሄ ዘማሪ በረከት ተስፋዬ ከአፉ የሚወጣው ቃል በጣም ኃይለኛ ቃል ነው። እኔ ማን እንዳስተማረው አላቅም። አባቱ በጣም ወንጌላዊ ሆኑ አላቅም። ብቻ ጥሩ አድርገው የቀረጹት ወንድም ነው። መዝሙሮቹ ፓወር አላቸው፣ ኃይለኛ ናቸው። በዚህ ላይ ሲናገር ስለ ወንጌል ሲመሰክር ስለ ኢየሱስ አይጠግብም። የሚገርማችሁን ዘር የለውም ክርስቲያን ብሎ የዘመረውን አንድ መዝሙር ሰምቼ በጣም ነው ነፍስ አልቀረን ቅልጥ ነው ያልኩት። ዘር የለንም እኛ፣ ዘራችን በሰማይ። ስለዚህ አድሎ አናደርግም። ሁሉን ሰው በፍቅር አይን እናያለን። ለሁሉ ሰው ለመቆረስ እንሄዳለን። ለሁሉ ሰው ልንዘረጋ። ሃሌሉያ። ሰው ሁሉ እንዲሻሻል እንዲለወጥ። ኒው ክሪኤሽን ማለት ይሄ ነው። አዲስ ፍጥረት ማንነት ማለት ይሄ ነው። የአዲስ ፍጥረት ማንነት ያለው ሰው ዘር የለውም። እባክህ አየህ፣ ይሄ ነው ለውጥ ማለት። ገና እኛ እኮ ገና እኮ እንደ ሽንፍላ ብንታጠብ አንጠራ። ክብር ለእግዚአብሔር ይሁን። ስለዚህ አልፎ የሚሄዱ ካሉ ይሄዱ፣ የሚቀጣጠሉ እንደው በስርህ እንኳን የሚያድጉ ሰዎች መኖራቸው፣ የሚፋፋሙ መኖራቸው አያስደስትህም እንዴ? እኔ አስደስተ በከተማዬ ላይ በጣም ፋየር የሆኑ ወጣቶች ባይ እኔ ደስታውን አልችልም። ፋየር የሆኑ በቃ አፖስትል የሆኑ ቢሾፕ የሆኑ ሃሌሉያ ፕሮፌት የሆኑ አይነተኛ የእግዚአብሔር ነገር ያለ የሚያልፍባት ሃሌሉያ። ይሄ ነው በቃ። አጭር ነው ዘመናችን። ስራ ሰርተን እንለባክ። ምድሪቱ ትወረስ። ሰው በኢየሱስ ይወረስ። ሃሌሉያ። ከማይጠፋው ዘር ሕያው በእግዚአብሔር ቃል ይወለድ። በሳሙኤል ዘመን ቃሉ ለእስራኤል እንደደረሰ በእኛም ዘመን የእግዚአብሔር ቃል ለዓለም ሁሉ ይድረስ። ተወዝፈ የእግዚአብሔርን ቃል አሻገትከው። የማይሻግተው የሚሰራው የእግዚአብሔር ቃል ሻገተ፣ አበላሸው። መድረክ እየመረጥክ አገልግሎት ሰው እየመረጥክበት ጥቅም ጉቦ ሳንቀበል እንቀራለን። አንዱን ወደዛ ስናረግ ሌላውን ወደዛ ስንወረውር ቃሉ ለእስራኤል ደረሰ ይላል። ኤሊ ለቀቀው። በቃ ሳሙኤልን ለቀቀው። በቃ ሂድ ቀጥል አለው። ኢየሱስ ጌታ። ባሪያ ይሰማል። ተናገር ማለት ቀጥል ማለት ነው። ቀጠለ። ይሄ ሰው ከዳን እስከ ቤርሳቤ የታመነ ነቢይ፣ ቃሉ ለእስራኤል ሁሉ የደረሰ። ከዛ በኋላ እግዚአብሔር ተወራረደበት። በልቤም በነፍሴም እንዳለ እንዲሁ ያደርጋል። በአንድ ወቅት እኮ እግዚአብሔርን አላወቀም ይላል። ከኤሊ ስር ሆኖ የሚያገለግል አየህ። ጅማሬው እንደዛ ነው፣ ፍጻሜው ግን ኃይለኛ ነው። እድሜውን ሁሉ በቀባሁት ፊት ይሄዳል የተባለ በጠራራ ፀሐይ ዝናብ የሚያመጣ ወደ እግዚአብሔር ጸልዮ የሄደ የሚመልስ የሳተ የሚመልስ ንጉሥን ለፈለጉ ማጋጣ እስራኤላውያን የእግዚአብሔርን ቃል የሚናገር ልባቸውን የሚኮረኩር ስሜታቸውን የሚኮረኩር ነገር የማይናገር ድምፅ ሰምቶ የሚናገር ጨካኝ፣ ሰምቶ ዘይት የሚያፈስ እንጂ በጓደኝነት የማይሾም ሰምቶ ኢየሱስ ጌታ ኃላፊነቱን በአግባብ የተወጣ
እግዚአብሔር እንዲህ ያድርገን። እግዚአብሔር አምላክ የተባረከ ይሁን። የመታዘዝ አቋም እንዲህ ነው። የመታዘዝ አቋም አስያዘው። እግዚአብሔር እኮ ፈቃዱ በሰማይ እንደሆነች እንዲሁ በምድር እንድትሆን ይፈልጋል። የመታዘዝ አቋም የያዙ ሰዎች ሲያገኝ ይጣበቃል እግዚአብሔር ከነዛ ሰዎች ጋር። በልቤም በነፍሴም እንዳለ እንዲሁ ያደርጋል ማለት እኮ ሳሙኤል ብቻ አይደለም፣ እግዚአብሔር ከሳሙኤል ጋር ተጣበቀ። ሳሙኤል ብቻ አይደለም፣ በልቤም በነፍሴም። አይገርምም? እንዲህ አይነት ሰው ወጣ። ሴሎ በግልሙትና እንዳልተጥለቀለቀች፣ በምንዝርና እንዳልተጥለቀለቀች ሴሎ በእግዚአብሔር ቃል ተሞላች። የእግዚአብሔር ቃል ብርቅ የሆነባት እስራኤል ራእይ የማይገለጥባት በጠፍ እንደ በረዶ ራእይ ዘነበ። የእግዚአብሔር ቃል በሳሙኤል ፈሰሰ። ሪቫይቫል መጣ። እግዚአብሔር እንዲህ አድርግ ወዳጄ። ይሄ ነው ስራ ማለት፣ ይሄ ነው አገልግሎት ማለት ወዳጆቼ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር እንዲህ ሊያደርግ ይፈልጋል። እግዚአብሔር ዛሬ አይሰራ። እግዚአብሔር ተስፋ ቆርጧል። እግዚአብሔር ሰው የለው። አንተም ባትፈልገው ሳሙኤሎች መነሳታቸው አይቀሬ ነው። ያስነሳል እግዚአብሔር፣ አንተም ባትፈቅድ እንኳን። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። እና ኤሊ ከፍተኛ ሚና እንደተጫወተ የምታዩት ከዚህ ተነስቶ ነው። ስለዚህ በዘመናችሁ በቃ አንድ የማይነጥፍ ስራ ስሩ። ማለፋችን እንደሆነ አይቀርም፣ መሞታችን እንደሆነ አይቀርም። በድካም ይሁን በብርታት ይሁን በዚህ ምድር ሕያው ሐውልት የሆነ የለም። ትሞታለህ። ኤሊ ሞቷል እኮ አንገቱ ተሰብሮ። ዮሴፍ እኮ እኔ ሞታለሁ አለ። እግዚአብሔር መጎብኘትን ይጎበኛቸዋል። ከዚች ምድር ምን ይላቸዋል? ያወጣቸዋል። እኔ ሞታለሁ ማለት በጣም ጥሩ። እኔ ሞታለሁ ካለ በኋላ ለእስራኤል ግን መጎብኘትን ይጎበኛል ብሎ ድምፅ ሰጠ። እስራኤል በጌሳም እያሉ ረብተው ሰፍተው በቃ አሁን ተደላድለናል፣ ዮሴፍ ከኛ ጋራ ነው፣ በዮሴፍ ስልጣን ስር ምን ያጣነው ነገር አለ ብለው ተነሽንሸው ሳሉ እኮ ነው እኔ ሞታለሁ ያላቸው። እግዚአብሔር ቀጣይ እንትን አለው። እናንተ እዚህ ጋር ጌሳምን ነው የምታዩት። ትጎበኛላችሁ በእግዚአብሔር ነገር። በደም ነው የምትወጡት። የአብርሃም ኪዳን ይፈጸምባችኋል። ይህ አይደለም ምድራችሁ፣ ከነአን ነው። ስለዚህ በትንሹ ነገር አትደሰቱ። በትንሽ ነገር መደሰት መርካት፣ ኪዳናቸውን ረስተው አያችሁ። ዛሬ በለጸግን ብለን በቃ በእግዚአብሔር ላይ በተቀማጠልንበት በጌሳም ነው የምኖረው። ወደ አልጋ ስወጣ እኮ የአልጋ ስፖንጅ የሆነ ነጠላ ጫማ አለኝ። ሻወሬ አያድርስ ነው፣ ሽቶዬ፣ ጋዋኔ ብለን በቃ በጣም እኮ በቃ ሪላክስ ባደረግንበት ነገ ወደ ባርነት ልንጋዝ እንችላለን። ዓለም እኮ ዛሬ ምቾት የሰጠችንን ምቾት ልትነጥቀን ትችላለች። የሰጠችንን ስራ ልትነጥቀን ትችላለች። ነገ ገባር ነህ ብላ ባሪያ ነህ ብላ ወደምንዋረድበት ጭቃጡ ወደምንጠፈጠፈው። ክብራችን ሁሌም ጌታ ነው። እስራኤል ይህንን አላወቁም፣ የኪዳን ልጆች መሆናቸው ክብራቸው ጌታ እንደሆነ እና በጌሳም እግዚአብሔርን ረሱ። አሁን ታውቃለህ፣ እግዚአብሔርን የረሳ ህዝብ አለ እኮ እዚህ ሰሜን አሜሪካ ተቀምጠው፣ በተለይ አውሮፓና ሰሜን አሜሪካ ቅምጥሊቱ ሆኗል። እግዚአብሔርን ረስቶ ምድረ በዳ እኮ እዛ በቃ በየአፍሪካ ሀገር በተሰደድ ኢትዮጵያ መቼ ነው የምታየኝ ጌታ ሆይ መቼ ነው የምታወጣኝ? እዚህ መጣና ረሳ።
በቃ ዘመዶቹ ነው የሚታሰቡት። ፎቅ ነው መስራት የሚፈልገው። አንስራ እያልኩ አይደለም። እግዚአብሔር ሳይታ በበላህና በጠጣ በጠገብክ ጊዜ አምላክን እግዚአብሔር እንዳትረሳ ተጠንቀቅ አይልም? ጠንከር ያለ ትምህርት የሚሰጠን ሰው እንጠላለን፣ አንወድም። አይምሰል። እኔ ዓለምን አላምናትም። እኔም እዚህ ውጪ ነው ያለሁት። ነገር ግን አይምሰል፣ ሲስተሟን ቀይራ ነገ ምን እንደሚፈጠር በህይወት አታውቅም። የምታመልከው አምላክ ግን ከአንበሳ ጉድጓድ ያወጣሃል። ያከብረሃል። በባዕድ ምድር እነ ዳንኤል እንዳከበረ። ስለዚህ ከአምላክ ጋር ተጣበቅ። የእግዚአብሔርን ጉብኝት በህይወት ናፍቅ። በጸጋ ማደግ መለወጥን፣ በእግዚአብሔር ፕሬዘንስ ውስጥ መሆንን፣ በህልውና ውስጥ በቃ የእግዚአብሔር እጅ እንዲገለጥብህ በጓዳ በቤት በኑሮ ይሄ ነው እንጂ መናፈቅ አለብህ። እቺ የምትመነዛዘረዋ ዶላር ልብህን ከፍ ካደረገች በጣም ችግር በጣም እሷን አተ ደግሞ የምታለቅስበት ጊዜ ሊመጣ ይችላል። እኔ እኮ አይቻለሁ። ከስራ ወጥተው ብዙ ሰው እናገለግላለን። ስቅስቅ ብለው በቃ ቤት ኪራይ የሚከፍሉት አተው ጌታ ያሳያል መንፈስ ቅዱስ። ስለዚህ ወዳጆች በእግዚአብሔር ላይ ቅምጥሊቱ አንሁን፣ አንቀማጠል። ከፍ ሲያደርገን ክብሩ ለእግዚአብሔር። ወርደን እንደ ዳንኤል ከፍ ሲል እኮ በንጉሱ በር ሲቀመጥ ጸሎቱን አልተወም። በኢየሩሳሌም አንጻር መስኮቶቹን ከፍቶ ከመጸለይ አልተቋረጠም። አንተ ግን መሰዊያ አፍርሰሃል። ተመችቶሃል? ግሩፕ ነው የምትፈልገው። በቃ አንዱን ስትጥል፣ አንዱን ስታነሳ፣ ከአንዱ ጋር ስታብር፣ ከአንዱ ጋር ስታድም ትገኛለህ። ዳንኤል ግን መሰዊያ አላፈረሰም። ምኑ ሞኝ ነው ዳንኤል? አየህ፣ ከንጉሱ መብል እንኳን እንዳይበላ የለመነው ለዚህ ነው፣ እግዚአብሔር ይበልጥብኛል ብሎ። መጨረሻ ላይ ያከበረው ከብሮ ሳለ ምቀኞች ተነስተው አንበሳ ጉድጓድ ውስጥ እንዲወድቅ ባልበደለው ከአምላኩ ሕግ በቀር ሰበብ በሌለበት በዳንኤል ላይ ተነስተው ጉድጓድ ውስጥ አንበሳ ጉድጓድ ውስጥ አለቀ ብለው ሲጨርሱና ሲጥሉ ሲገጠምበት ድንጋዩ እግዚአብሔር መጣና የአንበሳን አፍ ዘጋ። ጓደኞች አደረጋቸው፣ አጫዋች አደረጋቸዋ። አያ ከሰው ጋር በስምምነት ያኖረው እግዚአብሔር ዳንኤልን ከአንበሶች ጋር በስምምነት አኖረው፣ በባልንጀርነት በጓደኝነት አኖረው። አምላክህ እንዲህ ያደርጋል። ባክህ የአንበሳም ጉድጓድ ፓላስ ይሆንልሃል። እግዚአብሔር ካንተ ጋር ከሆነ ፓላስ አምላክ ሊያድን ይችላል አለው ንጉሱ። 1000 ዓመት ንገስ ንጉሥ፣ በደል አልተገኘብኝም፣ በፊቱ ቅንነት ተገኝቶ እግዚአብሔር የአንበሶችን አፍ ዘጋ አለ። አልበሉኝም አልጎዱኝም አለ። እንዴት ይጉዱት እንዴ? ምን ተገኝቶበት? በቃ እሱን የጣሉ ገና ሲወረወሩ ለቀም እነዛ አንበሶች ጥርስ አወጡ፣ አሞራ ሆኑ። ለቀም ሁሉም የዳንኤልን አምላክ ያምልክ ተባለ። ይሄ ነው በቃ። የትም ሀገር አምላካችንን አንቀይርም። ባንችል መናገር መመስከር ባንችል በቤታችን እንቀድሰዋለን። በኢየሩሳሌም አንጻር ከፍቶ እንደጸለየ እኛም እንጸልያለን። ተንበርክከን ንጉሥ ነህ ይገባሃል፣ ጌታ ነህ ታርዳል ይገባል ማለት አለብን። ዓለም ክርስቶስን አልፈልግም ስትል ሌላ ነገር ስትቀላውጥ ጾታ እስከ መቀየር ደርሳ የተለያየ በእግዚአብሔር ጋር ስታላግጥ ሰዶማዊ ስትሆን፣ እኛ ግን በጓዳችን ጌታን እንቀድሳለን። ጴጥሮስ ለዚህ ነው እግዚአብሔርን በልባችሁ ቀድሱት ያለው። ቀድሱት ይላል። ይኸው መጽሐፉ ይናገራል። እኔ አይደለሁም ያልኩት። ጌታን በልባችሁ ቀድሱት። እንደው ጮኸን ባንቀድሰው በልባችን በቤታችን አንቀድሰውም እንዴ? ጌታ ቅዱስ ነው። በእኔ እንደውም ያንስበታል። አልቀደስኩትም። ሕይወቴ ገና አልቀደሰውም። ጌታን በልባችሁ ቀድሱት። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ስለዚህ እንድንቀድሰው እግዚአብሔር አምላክ ይርዳን ወዳጆቼ።
ይላል የእግዚአብሔር ቃል። ጌታን በልባችሁ ቀድሱት። ጴጥሮስ መጽሐፍ ላይ ነው ያለው። ማንበብ ትችላለህ። 1 2 3 ሶስተኛ ምዕራፍ ላይ እግዚአብሔር አምላክ ስሙ ለዘላለም ይባረክ። እዚህ ጋር ነው ያለው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 13 ጀምሮ አነባለሁ። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራ ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይላል። ቢያቅተን በልባችን መቀደስን አንተውም፣ እንቀድሰዋለን ጌታን። ብንቀድስ የምንቀደስ እኛ ነን። ጌታ ነው የሚያዛልቀን ወዳጆቼ። የክፉ ቀን ሲመጣ የሚታደገን ጌታ። ስለዚህ ከጌታ ጋር ያለንን ህብረት ማበላሸት የለብንም። ለጌታ ያለንን በጌታ ላይ አላጋጮች መሆን የለብንም። ሰው የሚዘራውን ያንኑ ያጭዳል ስለሚል የዘራኸውን እንዳታጭድ፣ አላጋጭ እንዳትሆን በጌታ ላይ። ተመቸኝ ብለህ ደላኝ ብለህ ብዙ ደሞዝ ነው የማገኘው፣ አሁን በቃ ያንን የመከራ ጊዜ ረስቻለሁ፣ አሁን በቃ የረሃቡን ጊዜ ረስቻ ለሌሎች መቆረስ እችላለሁ፣ ጫማ ቀይራለሁ፣ ልብስ ቀይራለሁ፣ ምግብ ቀይራለሁ፣ እንደ ልቤ በላለሁ፣ እጠጣለሁ። ከዛ በኋላ በቃ ልንገርህ፣ ወደማትበላበት ወደማትጠጣበት፣ ሸሚዝ ወደማትቀይርበትም ህይወት ይመልሳል። ከፈለግ ጭቃ ወደ መርገጥ፣ ይኸው ማንም ስማኝ፣ ይመልሳል። ጌታን የማይቀድሱ አሉ። በቃ አበዙት እኮ፣ ስብከቱ በዛ፣ ጸሎት ያበዛሉ። ጸሎት ያላበዛን ምን ልናበዛ ነው? መንፈሳዊነትን ያላበዛን ምን ልናበዛ ነው? እባክህ መዛኝ መጣኝ ገማች እንሆናለን። ከዛ በኋላ በቃ ከመጣን በቃ ከዛ በኋላ አገልጋይን ማመነጫጨቅ፣ ማበሻቀጥ፣ የእግዚአብሔርን አገልጋዮች በቃ ማናናቅ፣ ጥሪ ያላቸውን ሰዎች ማዋረድ፣ መሳደብ፣ ከአንዱ አገልጋይ ጋር ተለጥፎ ሌላውን አገልጋይ መደብደብ። ህምሰል የጠራው ጌታ ይቆምለታል። አንቺ ተነስተሽ ብታምጪ ብትዶልቺ የው ቤትሽን ይንጣል እግዚአብሔር። አይገርምም? ለእግዚአብሔር ከሙሴ ጋር ቆሞ እኮ ዳታንና አቤሮንን መሬት ነው ሰንጥቆ እንዲዋጣ ያደረገው። እግዚአብሔር በእኔ የተናገረ አይደለም ሲል ንጉሱን ነው እዛ ጋር ቁም ስቅሉን ያሳየው። አይምሰል ለጠራቸው ለታማኝ ሎሌዎች እግዚአብሔር ይቆማል፣ ለጥሪያቸው ይቆማል። አይምሰል እንደፈለክ ደሞዝ ስለምትሰጥ አስራት ስለምታወጣ እንደፈለክ የእግዚአብሔርን ባሮች እንደፈለክ ልትንጥና ልታናውጥ አትችልም። ለራስ ብለህ ነው መባ አስራት የምትሰጠው። አገልጋዮችን ከዚህ የተነሳ እየተሻረኩ ምናምን አስመሳይ አገልጋይ ማዕት አለ፣ ወንበዴ የሆነ። እግዚአብሔር ግን እንዲህ እንድንሆን አልተናገረን። ጌታን ልንፈራው ይገባል። ሰማይና ምድርን የፈጠረ ዓለማትን በቃሉ ስልጣን ደግፎ የያዘ ጌታ ነው። ያንስበታል። አሁን እንኳን ተዋርደን ለምንጸልየው አንዳንድ ጊዜ አልቅሰን ለምን ያንስበታል ጌታ። ገና አልቀደስ ነው። በተለይ ወንጌላውያን ቤተ ክርስቲያን በአሜሪካ፣ በካናዳ፣ በአውሮፓ ያለች ቸርች እናገርሻለሁ። ስጡልኝ፣ እኔ አልፈራም፣ በጥሬ አልፈራም። እናገራለሁ። እውነቷን ነው የምናገረው። ጾም ጸሎት የሚባል የለም እኮ። ማቅጠን በቃ ጠግበን ተብተን ትቢት ተብቶ ወላ መጋቢ በላ ወላማ ተቆልሎ ተብቶ ከረባት እየቀየረ እንደፈለገ አንድ ነፍስ አልመጣ አለ። አየህ፣ ጌታ ኢየሱስ ተሸፈነ፣ በእኛ ተጋረደ። ስለዚህ እግዚአብሔር አምላክ የትም ቦታ አምላክ ነው፣ የትም ቦታ ጌታ ነው፣ የትም ቦታ ንጉሥ ነው። ለጌታ እንድንሆን እግዚአብሔር አምላክ ይርዳን። ልባችንን እንድንሰብር እግዚአብሔር አምላክ ይርዳን። ከኃይለኛው ከእግዚአብሔር እጅ በታች ራሳችንን እንድናዋርድ እግዚአብሔር አምላክ ይርዳን። ከትዕቢት ኮረብታ ያውርደን ጌታ።
ያውርደን መድኃኔዓለም ከትዕቢት ከእኔነት ኮረብታ እግዚአብሔር አምላክ ያውርደን። ወዳጆቼ ያውርደን። በቃ ይህንን እውነት በጌታ በኢየሱስ ስም እናገራለሁ። ክብር ለእግዚአብሔር ይሁን። ተባረኩ። በጣም ነው የምወዳችሁ። በተከታታይ ትምህርትነት ባቀርበው በጣም ብዙ ሐሳቦችን አነሳለሁ። አሁን ግን እንዲሁ በወፍ በረር መልእክቶች በመንፈስ ቅዱስ ምሪት ነው ያገለገልኩት። በተከታታይ ትምህርትነት ደግሞ ነጥብ በነጥብ ብዙ ማስረጃዎች አሉ። በዛ መንገድ የማስተምርበት ጊዜና ቦታ ይኖረኛል፣ አስተምረዋለሁ። ክብር ለእግዚአብሔር። አሁን ግን በመልእክትነት ነው፣ በመንፈስ ቅዱስ ኃይል ነው ጌታ የተናገረው። ክብር ለእግዚአብሔር። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ኢየሱስ ክርስቶስ ለዘላለም ጌታ። ጸሎት የምትፈልጉ ካላችሁ አጭር ጸሎት እናደርጋለን። ሃሌሉያ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስምና ስልጣን እግዚአብሔር አምላክ በዚህ እውነት መኖር ለሚፈልጉ ኃይልና ጉልበት ይለቀቅላቸው። በናዝሬቱ ጌታ በኢየሱስ ስም ኃይልና ጉልበት ይለቀቅላቸው። ይህ እውነት ይቀድሳቸው። የኔ ጌታ ይህ እውነት በውስጣቸው ያለውን እሳት ያቀጣጥለው ብዬ ጸልያል። አቤቱ ጌታ ወደ ጓዳቸው መግባት ለሚፈልጉ ጌታ አባት በኢየሱስ ስም የጸሎትና የጾምን ኃይል ጌታ በውስጣቸው እንድታበዛ እኔ ጸልያል። ቅናት በውስጣቸው እንዲነሳ፣ ኃይል በውስጣቸው እንዲነሳ፣ መንፈስ በውስጣቸው እንዲገባ ጌታ ሆይ እኔ ጸልያል። በኢየሱስ ስምና ስልጣን መንፈሳዊ ፋይት የሚያደርግ ጌታ አባት ሕይወትን የሚያጎሳቁል ጠላት በኢየሱስ ስም ይሰበር፣ በስምህ ጉልበት ይመታ፣ በስምህ ኃይል ይፍረስ። እግዚአብሔር አባት እድገትን የሚከለክል በየከተማው የሚወነጨፍ የጠላት ጦርና ቀስት የጠላት ኃይል አሰራር አደራረግ በኢየሱስ ስም ይሰበር፣ በስምህ ጉልበት ይመታ ብዬ ጸለይኩ። እግዚአብሔር ሆይ በኢየሱስ ስም የተመታ ይሁን፣ በኢየሱስ ስም የፈረሰ ይሁን። እግዚአብሔር የዘላለም አምላክ በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል እንደሚል ቃል በኢየሱስ ስም የሕዝብ ቃልን ሰምቷል። ኃይልን ባንተ እንዲያደርግና የሚያስጨንቀውን ጌታው እንድታዋርድለት ጸለይኩ። እግዚአብሔር አባ ቅባት በላው ላይ ይምጣ፣ መንፈስ በላው ላይ ይምጣ፣ እሳት በላው ላይ ይምጣ፣ ኃይል በላው ላይ ይምጣ ብዬ ጸለይኩ። እግዚአብሔር ሆይ በኢየሱስ ስም የመንፈስ ቅዱስ እሳት፣ በኢየሱስ ስም የመንፈስ ቅዱስ የባለ ሃምሳው መንፈስ ጌታ ሆይ ይግባባቸው ብዬ ጸለይኩ። እግዚአብሔር ሆይ ስም የተባረከ ይሁን። ኦ ሃሌሉያ። ጌታዬ ተባረክ። ወድስሃለሁ፣ አመሰግንሃለሁ። አንተ ልትልቅ እኔ ባሪያ ላንስ ይገባል። ጌታው ተናገር ያልከኝን ተናግሬአለሁ። ክብሩ ለአንተ ይሁን። ሕዝብ ጌታው ሰምቶ ብቻ የሚተው ቃል አይሁን። በኢየሱስም በመንፈስ ቅዱስ ኃይል በእምነት እንዲያዋህደው ጸለይኩ። እግዚአብሔር ሆይ በሕይወቱ ላይ ይሄ ቃል ስራ ይስራ፣ ኃይል ይሁንለት፣ ቅባትን ያምጣለት። እግዚአብሔር ጸጋን ያምጣለት ብዬ ጸለይኩ። እግዚአብሔር ቀንበሮች ይሰበሩ። ጌታ ሆይ የሚቸገሩ ሰዎች ነፃ ይውጡ በጌታ በኢየሱስ ስምና ስልጣን። አቤቱ ጌታ ሆይ የሚቸገሩ ነፃ ይውጡ፣ በጠላት የሚጠቁ ኤፍታ በላቸው። ጌታ አባት ሆይ በኢየሱስ ስምና ስልጣን ጸለይኩ። እግዚአብሔር ሆይ ሃሌሉያ። አቤቱ የታመሙ ይፈወሱ። እግዚአብሔር አባት በልዩ ልዩ ችግር ውስጥ ያሉ ሰዎች ኤፍታ ብለህ ነፃ አውጣቸው ብዬ ጸለይኩ። እግዚአብሔር ሆይ እገዛ፣ የመንፈስ ቅዱስ እሳት ኃይል በላቸው ላይ በኢየሱስ ስም ይለፍ ብዬ ጸለይኩ። ተመስገን የኔ ጌታ፣ ክብር ሁሉ ለስምህ ይሁን። ስለ ሁሉ እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ጸለይኩ። አሜን፣ አሜን፣ አሜን። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። ለዚህ ሚኒስትሪ ለዚህ አገልግሎት ጸልዩ። ለኦርቶዶክስ ተሐድሶ አገልግሎት ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። አሜን።